ሁላችን እንቁምና ማቴዎስ ምዕራፍ 15 ከቁጥር 21 ጀምሮ ያለውን የእግዚአብሔርን ቃል አብረን እናነባለን ሁላችን። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና ሀገር ሄደ። አንዲትም ከናኒት ሴት ከዚያ አካባቢ በመውጣት ወደ ኢየሱስ መጣ። ጌታ ሆይ የዳዊት ልጅ እራራልኝ፣ ልጄ በርኩስ መንፈስ ተይዟን በጣም ትሰቃያለች ብላ ጮኸች። እርሱ ግን አንድ ቃል አልመለሰላትም። በዚያ ጊዜ ደቀ መዛሙርቱም ወደ እርሱ ቀርበው እየተከተለችን ትጮኻለች ብታሰናብታት ብለው ጠየቁት። እርሱም የተላኩት ከእስራኤል ቤት ለጠፉት በጎች ብቻ ነው አለ። ሴትዮዋ ግን እግሩ ላይ ወድቃ ጌታ ሆይ እርዳኝ አለች። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መወርወር አይገባም አላት። እርሷም አዎ ጌታ ሆይ ውሾች እኮ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዚያም ጊዜ ኢየሱስ አንቺ ሴት እምነትሽ ታላቅ ነው፣ እንደፈለግሽ ይሁንልሽ አላት። ልጇም በዛ ሰዓት ጀምሮ ተፈወሰች። ጌታ ሆይ እናመሰግንሃለን፣ በመካከላችን ስላለ እናከብርሃለን። ቃልን ግለጥልን በክርስቶስ ኢየሱስ ስም አሜን። ርዕሴ ዛሬ የምንካፈልበት ርዕስ አልፎ ማመን የሚል ርዕስ ላይ አብረን እንካፈላለን። በመጀመሪያ ስለ ማቴዎስ አንዳንድ ነገሮች ልናገርና ከዛ በኋላ በደንብ ዲፕ እያለን እየተማረን አብረን እንሄዳለን። የማቴዎስ ወንጌል የተጻፈው ለአይሁዳውያን እንደሆነ እናውቃለን። በብዙ አጋጣሚዎች ሰምተናል ብዬ አስባለሁ። አይሁዳውያን ቀጥታ ዳይሬክትሊ ተደራሲዎቹ የመጀመሪያዎቹ ዘመን የነበሩ አይሁዳውያን ክርስቲያኖች ናቸው እና ማቴዎስም እንዲጽፍ ያስገደደው ወይ ደግሞ እንዲጽፍበት ያስገደደው ዓላማ አይሁዶች እየጠበቁት ያለው መሲህ እየተጠበቀ ያለው የዳዊት ልጅ የተባለው መሲህ አዳኙ አሁን ተወልዷል፣ እሱም ክርስቶስ ኢየሱስ ነው የሚለውን እውነት ለመናገር ነው ማቴዎስ የጻፈው። ማለትም በብሉይ ኪዳን ነቢያቶች ሲመሰክሩለት የነበረው አባቶች ሲጠብቁት የነበረው ክርስቶስ ተገልጧን የሚለውን መለኮታዊ እውነት ለመናገር ነው ማቴዎስ የጻፈው። እንግዲህ ከዚህ ከማቴዎስ ወንጌል ሙሉ ምዕራፎች መካከል ምዕራፍ 15ን ስንመለከት ለይተን ስንመለከተው ምዕራፍ 15 ደግሞ ኢየሱስ ወደ አሕዛብ ሀገር ማለትም አሕዛብ ምድር ወደሚባለው ወደ ጢሮስና ወደ ሲዶና ሀገር ሄደ ብሎ ይጀምረናል። መጀመሪያ ምዕራፍ 15ንና ምዕራፍ 14ን ስትመለከቱ ኢየሱስ ወደ ጢሮስና ወደ ሲዶና ሀገር ከመሄዱ በፊት ጌንሴሬጥ የሚባል አካባቢ ላይ እንደነበረ ከዛን የአይሁድ መምህራን መጥቶ ኢየሱስን እንደጠየቁት እንመለከታለን። ከዛ በኋላ ግን ኢየሱስ ከጌንሴሬጥ ወደ ጢሮስና ወደ ሲዶና ሀገር ሄደ ይለናል። በነገራችን ላይ እዚህ ቦታ ላይ ኢየሱስ ክርስቶስ ወደ ሲዶናና ወደ ጢሮስ ሀገር ሄደ ሲባል የመጀመሪያ ክስተት ነው። ምክንያቱም የአሕዛብ ምድር ነው። ኢየሱስ ሞር ትኩረት ሲያደርገው የነበረው አይሁዳውያን ዙሪያ ላይ ነበር፣ አይሁዳውያን ሲያገለግል የነበረው። ለመጀመሪያ ጊዜ ኢየሱስ ግን ወደ ጢሮስና ወደ ሲዶና ሀገር ወይ ደግሞ ወደ አሕዛብ ምድር ሄደ ብሎ ይነግረናል። እና ዮሐንስ ማለትም ማቴዎስ ሲጽፍልን አንድ ጉዳይ ደግሞ ያነሳልናል። እቺ ሴት ይለናል ማቴዎስ፣ እቺ ሴት እንትን ነች፣ ከናናዊት ነች ወይ ደግሞ ከአሕዛብ ምድር የመጣች ከናናዊት ሴት እንደሆነች ይነግረናል። ማቴዎስ ከናናዊት ይለናል። ማርቆስ ጋር ስትመለከቱት ደግሞ ማርቆስ ምዕራፍ 7 ተመሳሳይ ታሪክን ይናገራል። ያው የሲኖፕቲክ ጎብስ የተመሳሳይ ወንጌሎችን ባህሪዎችን ታውቃላችሁ። በተለያየ አውድ ነው፣ በራሳቸው አውድ ነው የሚጽፉት። ማርቆስ የተለያየ ተደራሲዎች አሉት፣ ማቴዎስ ደግሞ የራሱ ተደራሲዎች አሉት። እና ማቴዎስ እቺን ሴት ከናናዊት ብሎ እንዲጽፍ ያደረገው የራሱ ምክንያት ነበረው። ማርቆስ የሲኖፍራቲክ ሴት ወይ ደግሞ የግሪክ ሴት እንደሆነች ይነግረናል። ማቴዎስ ግን ከናናዊት ብሎ እንዲናገር ያደረገው አንድ ነገር ማመልከት ፈልገው ነው። ከናናዊት ሴት ማለት በሌላ አነጋገር እቺ ሴት በታሪክ መካከል ከእስራኤል ጋር ጠላትነት ያላት ሴት እንደሆነች ይነግረናል። ምክንያቱም ከናናውያንን ካስታወሳችሁ ከናናውያንና እስራኤላውያን ጥለኞች ነበሩ። እስራኤላውያን መጥተው ኮንከር ያደረጉት ወይ ደግሞ የወረሱት የከናናውያንን ምድር ነው። ስለዚህ ማቴዎስ ትኩረት አድርጎ እቺ ሴት ከናናዊት ነች ብሎ እንዲጽፍልን ያደረገው ነገር ጠላትነታቸውን፣ ለዛውም ይሄ ጠላትነት ደግሞ ከጥንት የመጣ ጠላትነት እንደሆነ እንደውም የሚቋረጥ ሳይሆን ለረጅም ዘመን የቀጠለ ጠላትነትን ለማመልከት ነው የተናገረው። ግን ኢየሱስ እነዚህ ጠላት በሚባል ምድር ላይ መግባቱ ደግሞ አንድ ኢምፕሊኬሽን አለው። እሱም ደግሞ የኢየሱስ ክርስቶስ የማዳን ስራ ለአይሁድ ብቻ ሳይሆን ለአሕዛብ ሁሉ እንደሆነ ለመናገር ጭምር ነው ኢየሱስ እዛ መካከል የተገኘው። ስለዚህ ኢየሱስ የማዳን ስራው አይሁድን ብቻ ተደራሲ የሚያደርግ ሳይሆን እኛን ጭምር የተመለከተ አሕዛብን ሁሉ ጭምር የተመለከተ እንደሆነ ማቴዎስ ለመጥቀስ ፈልጎ ነው ኢየሱስ ክርስቶስ የሄደው ከናናዊት ወደሆነች ሴት ጋር ነው ብሎ ማቴዎስ የሚዘግብልን። እንግዲህ ወደዚህ ሴትም ስንመለከት ምዕራፍ 21 ምዕራፍ 15 ቁጥር 21 ላይ ስትመለከቱ እቺ ሴትዮ የመጣችው አመጣጥ በጣም ይገርማቸዋል።
ምክንያቱም እቺ ሴትዮ አሕዛብ ብቻ እንዳትመስላችሁ ከናናዊት ነች ብያቸዋለሁ። የባህል ልዩነት አላቸው፣ የሃይማኖት ልዩነት አላቸው። ደግሞ ረጅም ዘመን የቆየ ጠላትነት አለ። ግን ምዕራፍ 15 ቁጥር 1 ላይ ምን ብላ ትጀምራለች መሰላችሁ? የዳዊት ልጅ ከነገና ደግሞ ጌታ ሆይ ማረኝ ብላ ሃይማኖቷን፣ ባህሏን፣ ጠላትነቷን ሁሉ አልፋ ኢየሱስ ክርስቶስ አንተ የምትጠበቀው መሲህ ነህ ብላ ነው የምትጀምረው እቺ ሴትዮ። እና አልፋ የመጣችው ድንበር በጣም ከባድ ነገሩ በነገራችን ላይ አልፋ ነው የመጣችው። ባህሏን አልፋለች፣ ሃይማኖቷን አልፋለች፣ ኢቭን ጠላትነቷን አልፋለች። ምክንያቱም የስንት ቅድመ አያቶቿን እነ ኢያሱ መጥተው አሸንፈው እኮ ነው ምድሯን የወሰዱባት። ጠላት ናች። ግን ኢየሱስ ክርስቶስን እነ ጴጥሮስ ከስንት ምዕራፍ በኋላ የተገለጠላቸውን መሲህነቱን ትዝ ይላችኋል። ኢየሱስ እንኳን ይጠይቋል፣ የሰው ልጅ ማን ይሉታል ብሎ ሲጠይቃቸው ኢየሱስ ምን ብሎታል መሰላችሁ? ጴጥሮስ እንደዚህ አለ፣ አንተ ሕያው የእግዚአብሔር ልጅ ነህ ብሎ መሰከረለት። ኢየሱስ ይህን ሲሰማ ጴጥሮስ አለው፣ ይሄ ነገር የተመሰከረው ካንተ አይደለም፣ ስጋና ደም አልገለጠልህም፣ ይልቅ የእግዚአብሔር መንፈስ ነው የገለጠልህ፣ የአባቴ መንፈስ ነው የገለጠልህ ተብሏል። ጴጥሮስ በመገለጥ ያገኘውን እውነት እቺ ሴትዮ ግን በማመኑ አግኝታለች። በነገራችን ላይ አምናችሁ ከመጣችሁ እምነት የሚባለው ነገር እናንተ ላይ በጣም እየሰራ ካለ መገለጥ አላችሁ። እግዚአብሔርን በተለየ መረዳት ትረዱታላችሁ። እግዚአብሔርን በተለየ መንገድ ታውቁታላችሁ። አንድ ነገር ስናስብ ይገባኛል። ማለትም ከዘሮቻችን መካከል ለኛ ወንጌል መግራቱ በኩል ይገርማል አይደለም? በጣም ይገርማል እኮ አንዳንዴ ስታስቡት። እኛ በጣም ከከባድ ማህበረሰብ መካከል መተን ወንጌል የተረዳንበት መንገድ እኮ ይገርማል። እሱ በእግዚአብሔር ረዳን፣ አመንን። አሜን። እቺ ሴት ይውላችሁ ያ ሁሉ ባህሏን አልፋ ያ ሁሉ አስተሳሰብን አልፋ ኢየሱስ አለ የሚጠብቁት አይሁድ የሚጠብቀው ለዘመናት ሲተነበይለት የነበረው መሲህ ነው ማለት። በነገራችን ላይ ስለ ኢየሱስ ነገር ገና ከዘፍጥረት ምዕራፍ 3 ላይ ጀምሮ ባንቺና በሴቲቱ መካከል ጠላትነትን አደርጋለሁ ተብሎ እግዚአብሔር ያኔ ነው ትንቢት መናገር የጀመረው። ስለዚህ ከዛ ጀምሮ እየተጠበቀ የነበረው መሲህ ያ ኢየሱስ አንተና አለችው። እየጮች ነው የመጣችው። ግን በጣም በሚያሳዝናችሁ ሁኔታ ኢየሱስ እቺን ሴትዮ ያስተናግድበት መንገድ ይለያል። ዛሬ በጣም ትኩረቴ አልፎ ማመን የሚለው ድረስ እንድናገር የሚያደርገኝ እቺ ሴትዮ ይሄ ሁሉ ነገር አድርጋ ኢየሱስ ግን የጠበቃት ከኢየሱስ የጠበቀችው መልስ ግን ትንሽ የተለየ መልስ ነው። አንዳንዴ በህይወት አምናችሁ የሆነ ነገርን አምናችሁ ብዙ ነገር ጸልያችሁ 40 ቀን 30 ቀን 21 ቀን ወይ ደግሞ 10 ቀን 7 ቀን ጸልያችሁ ነገር እምቢ ሲል ወይ ደግሞ ነገር እንዳሰባችሁ አልሆነም ሲል ለራሳችሁ የምትመልሱት ወይ ደግሞ ለራሳችሁ የምትወስዱት መልስ አለ። እምነት ግን ይውላችሁ መንገድ ነው። እምነት ይውላችሁ እግዚአብሔር የሚወስደን መንገድ ነው። በሁሉ ነገር አሁን ብቻ ይሁንልኝ፣ ዛሬ ብቻ ይፈጸምልኝ ብለን አንዳንዴ ታውቃላችሁ እግዚአብሔር ይሄን አደርጋለሁ ሲል ከአንዳንድ አሁን የሚሆን ይመስለናል፣ አሁን የሚፈጠር ይመስለናል። እግዚአብሔር ዳዊትን ቀባው። በነገራችን ላይ ብዙ ሰው የሚሸወደው ዘንድሮ ከተቀባችሁ በኋላ ምድረ በዳ እንዳለ ብዙ ሰው አያምንም አይደለም? ብዙ ሰው ከተቀባ በኋላ ሰማይ ክፍት ነው ይላል። ከተቀባ በኋላ ወንበር ሰብሮ በጣም ብዙ ነገር ካደረገ በኋላ ዛሬውኑ የሚነክስ ይመስለዋል። ዳዊት ግን ተቀብቶ አሁንም እረኛ ነው። ተቀብቶ 10 ዓመት በስደት ነበር የቆየው። እንደውም ለሞት በጣም ቅርብ ኒር በጣም የተጠጋበት የህይወት አጋጣሚ አልፎበታል። ወዲያውኑ አልሆነ። እምነት መንገድ ነው። ኢየሱስም እቺ ሴትዮ በዚህ መንገድ ውስጥ ነበር እየወሰዳት ያለው። ማለትም እምነት እግዚአብሔር በሚፈልገው መንገድ ሄደን እግዚአብሔር የሚፈልገውን ያየልን ነገር የምንቀበልበት መንገድ ነው። ይሄ መንገድ ግን ጽናት በጣም ይጠይቃል። በጣም ጽናት ይጠይቃል። ብዙ ጊዜ አንድ የምንወደው ጥቅስ አለ ብዬ አስባለሁ። እኔ ዝም ብዬ ልናገራችሁ። መዝሙር 116 ላይ ቁጥር 10 ላይ ዳዊት እንደዚህ ይላል፣ አመንኩኝ ስለዚህም ተናገርኩኝ፣ እኔም እጅግ ተቸገርኩኝ። ብዙ ጊዜ እቺን ጥቅስ እንወዳታለና ስለ ኮንፌሽን ስናስብ አማኝ ኮንፌስ ማድረግ አለበት፣ መናገር አለበት አይደለም? አማኝ ይናገራል፣ መናገር አለባችሁ። እምነት ኮሙኒኬት የምታደርጉት ምንም ነገር ኮሙኒኬት የምታደርጉት በአፋችሁ። ግን አምናችሁ ተናግራችሁ አምናችሁ የሆነ ነገር ኮንፌስ አድርጋችሁ ወዲያው የሆነን ብላችሁ እየጠበቃችሁ ነው። ብዙዎቻችን እንደዛ ነው የምናምነው። ዳዊት ግን ምን ይላል መስላችሁ? አመንኩኝ ይላል። ከዛንስ ተናገርኩኝ። አምኖ ተናግሮ ሆነልኝ ማለት ነበር ያለበት አይደለም? ብዙ ሰው የሚፈተነው እዛ ጋር ነው አይደል? አምኛለሁ፣ ተናግሬያለሁ፣ ጾሜያለሁ፣ ጸልያለሁ፣ ስለዚህ በሩ ይከፈታል ብሎ ሮጦ ሄድና ከበሩ ጋር ይጋጫል። ስለዚህ ምን ይላል መሰለህ? አይ እምነቴ ልክ አይደለም፣ ወይ ደግሞ እግዚአብሔር የለም፣ ወይ ደግሞ አገልጋይ ይሄ ነገር የነገረኝ አገልጋይ ልክ አይደለም ምናምን ይላል። ዳዊት ግን እንደዚህ አለ፣ አመንኩኝ ስለዚህ ተናገርኩኝ። በጣም የሚያስቃችሁ ነገር ምን ይላል መሰለህ? እጅግ ተቸገርኩኝ። ለካ አምነህ ተናግረህ ግን
እንዳሰብኩ አልሆንም ሲል ትቸገራለህ። ዳዊት ተቸገርኩኝ አለ። ዛሬ ለአንዳንዶቻችሁ መልስ ነው የምናገረው ብዬ አስባለሁ። ብዙ ጊዜ የምትጠብቁት ነው ማለት ብዙ ሰው ኦን ኦፍ እንድትሆኑ የሚያደርጋችሁ ነገር፣ ጀምራችሁ እንድታቆሙ የሚያደርጋችሁ ነገር ወዲያው ተናግራችሁ ወዲያውኑ አምናችሁ የሆነ ነገር አልሆንም ሲላችሁ ክርስትናችሁ የአንድ ሳምንት የአንድ ወር ወይ የአንድ ዓመት ይሆናል። መነቃቀጣችሁ የሰሞንኛ ይሆናል። ግን ዳዊት አለ አምኛለሁ፣ ተናግሬያለሁ፣ ግን እጅግ ተቸግሬያለሁ። ይሄ ከባድ ነው አይደል? እንግዲህ እቺን ሴትዮም የዚህ ሴትዮም ታሪክን ስታጠኑት አምና መታ፣ ግን ደግሞ የጠበቃት ነገር ዩኒቨርሲቲ ነው። የጠበቃት ነገር ተገላቢጦሽ ነው። ዛሬም በጣም ትኩረት አድርገን እነዚህ ጉዳዮች ላይ ለመማር እንሞክራለን። እንግዲህ ማቴዎስ ምዕራፍ 15ን ገባው ወደ ምዕራፍ ማቴዎስ 15 ላይ እንደዚህ ይሄን አይነት የእምነት ባህሪ እንመለከታለን። ማለትም ይሄ ከባዱ የሚባለውን የእምነት ባህሪ እንመለከታለን። እንግዲህ በዚህ ክፍል ላይ ቅድም እንዳልኳችሁ እቺ ሴት ከናናዊት ነች። ከነገና ደግሞ የመጣችው ባህሏን አልፋ ነው፣ ሃይማኖቷን አልፋ ነው፣ ብዙ ነገሩን አልፋ ነው የመጣችው። ማለፏ ብቻ ይገርማ። በነገራችን ላይ እቺ ሴትዮ አመጣጧ ብቻ አንቺ አንደኛ ነሽ ተብላ ተሸልማ መሄድ ያለባት ሴትዮ ነች። ምክንያቱም ቅድም እንዳልኳችሁ እምነቷን፣ ባህሏን፣ ጠላትነቷን ሁሉ አልፋ ነው የመጣችው። ግን ደግሞ ኢየሱስ እቺን ሴት የወሰዳት የእምነት መንገድ አለ፣ የእምነት ደረጃዎች አሉ። ዛሬ እነዚህ ደረጃዎችን በጣም በፍጥነት ለማየት እንሞክራለን። ኢየሱስ እቺን ሴት የወሰዳት የእምነት ደረጃዎች 3 የእምነት ደረጃዎችን ወስዷታል። የመጀመሪያው ፊት ለፊት የምናገኘው የኢየሱስ ዝምታ ነው። ማለት እቺ ሴትዮ ቅድም ብያችኋለሁ፣ ጠላትነቷን አልፋ ብዙ ነገሩን አልፋ የዳዊት ልጅ ሆይ ጌታ ሆይ እራራልኝ፣ ልጄ በርኩስ መንፈስ ተይዛለች ብላ እየጮኸች ስትመጣ ኢየሱስ ምንም አልመለሰላትም። ማለትም አንድ ቃልም አልመለሰላትም። እንደውም ሴትዮዋ ከመጮዋ የተነሳ ደቀ መዛሙርቱ እባክህ እንሸኛት ብለው እስከሚመልሱለት ደርሳለች። በነገራችሁ ላይ በህይወት በጣም አስጨናቂና ከባዱ ነገር የእግዚአብሔር ዝምታ ነው። እግዚአብሔር ዝም ሲላችሁ በጣም ብዙ ነገር ይከብዳችኋል። የእግዚአብሔር ዝምታ በጣም ያማል፣ በጣም ይከብዳል። እቺ ሴትዮ አንተ ኢየሱስ ነህ፣ አንተ መሲሁ ነህ እያለች እየጮች ኢየሱስ ጸጥ አላት። አሁን ማለትም የእግዚአብሔር ሰው ማለት የእግዚአብሔር ሰው ዮናታን ለምሳሌ ብትጠሩት መንገድ ላይ ብታገኙት ወይ ቢሮ ብትመጣ የእግዚአብሔር ሰው እባክህ ፈልጌ ነው ብትሉትና ጸጥ ቢላችሁ ደጋግሞ ዝም ቢላችሁ በቃ እርግጠኛ ነኝ ወጥተህ በፌስቡክ ትሳደባለህ። የዚህ ዘመን አገልጋይ ምናምን ብለህ አይደለም። እንደዛ እኮ ነው ማለት ኢምፕሊኬት የሚያደርገው ትዕቢት ይመስላል። አንድ ሰው ጠርተከው በስሙ ጠርተከው እንደውም ጭራሽ አክብረከው የእግዚአብሔር ሰው ብለከው አረ እኔ እፈልጋለሁ ምናምን እያልከው ጸጥ ሲል የምታስበው ከአንዳንድ የምትደመድመው ትዕቢት ነው ምናምን ነው የምትለው። ሁለተኛ ከሁሉም በላይ ደግሞ እግዚአብሔር ዝም ሲል ያማል። እግዚአብሔር ዝም ሲል ከባድ ነው፣ ህይወት ከባድ ነው የሚሆንባችሁ። ብዙዎቻችሁ በዚህ ውስጥ ያልፋላችሁ ብዬ አምናለሁ። ምክንያቱም እንዳሰባችሁ የሆነ ነገር ይፈጠራል ብላችሁ ጸልያችሁ ጸጥ ሲላችሁ ብዙ ነገር ይጨንቃል። በነገራችን ላይ ዳዊትም ብሏል። እንግዲህ መዝሙር 183 ላይ ቶሎ እያነበብኩ እሄዳለሁ። መዝሙር 83 ከቁጥር 1 እስከ ቁጥር 3 ላይ እንደዚህ የሚል ቃል አለ። እዚህም ላይ ታገኙታላችሁ። አምላክ ሆይ ይላል ዳዊት፣ አምላክ ሆይ ዝም አትበል፣ አምላክ ሆይ ጸጥ አትበል፣ ቸል አትበል። ጠላቶች እንዴት እንደተነሱ፣ ባላንጣዎች እንዴት ራሳቸውን ቀና እንዳደረጉ ተመልከት። ህዝብ ላይ በተንኮል አሴሩ፣ በልጆችም ላይ በአንድነት ተመካከሩ ይላል። እንግዲህ ዳዊት ጨንቆታል። ምን ይላል መሰለ? እግዚአብሔር ዝም ስላለ እግዚአብሔር ይለምነዋል። አምላክ ሆይ ጸጥ አትበል፣ አምላክ ሆይ ዝም አትበል። እንግዲህ አንድ ምሳሌ ቢሰጣችሁ ደስ ይለኛል። እቤታችሁ መብራት ሲጠፋ ሻማ ስታበሩ ሁሉ ነገር ይተልቃና አይ ቲንክ ሻማ ጋር ስትጠጉ እናንተ ራሱ የሆነ እንትን ጃይንት ሆናላችሁ፣ ራሱ ይተልቃል። ጸጥታ ሁሉም ነገር ከባድ ያደርጋል። ሁሉም ነገር እናንተ ላይ ከፍ እንዲል ያደርግባቸዋል። በጸጥታ ውስጥ የምታልፉ ሰዎች እኔ ጌታ ረዳችሁ ነው የምላችሁ። በጣም ያማን ጸጥታ፣ በጣም ያማን። እንደጠበቃችሁት አይደለም። በነገራችን ላይ አሁን አንዳንዳችሁ ሆነችሁ የምትናገሩት ንግግር አለ። እኔ ትንቢት አልፈልግም፣ ቶሎ እንዲፈጸም ነው የምፈልገው። አትንቢዩ የሚባሉ ሰዎች አሉ። አረ ትንቢት ቢያንስ እኮ አንድ ነገር ይሰጣል፣ አለ እንድትል እኮ ያደርጋል አይደለ? እኔን ጉዳይ ያዩት ነው ስትል በቃ እግዚአብሔር አለ እንድትል ያደርጋል እኮ አይደለም? ስኳር እኮ ነው ትንቢት ታውቃለህ፣ ታጣፍጣለች ቢያንስ። ምክንያቱም አለው እግዚአብሔር አለውልህ ሲል በቃ አለ ትላለህ። ባይፈጠርም ራሱ ኢንክሬጅ ትሆናለህ ታውቃለህ። እግዚአብሔር አለውልህ እያለክ ነው። ጸጥ ሲልስ ግራ ይገባሃል። ለዚህ ነው ዳዊት ዝም አትበለን አለ። ጸጥ አትበል። አንተ ጸጥ ካልክ አለ ጠላቶች ከፍ ይላሉ። ትላንትና የመተናቸው ትላንትና ስናሸንፋቸው የነበሩ ጠላቶች እኛ ላይ ከበድ ይሉብናል።
የቀለለኝ የምለው ነገር ይከብድብኛል አንተ ዝም ስትለኝ። ዝምታ በጣም ከባድ። እቺ ሴትን ኢየሱስ ጸጥ አላት። እየለመነች ነው፣ እየጮች ነው። ልጄ በክፉ መንፈስ ተይዛለች፣ እየተጨነቀች ነው ብላ እየለመነችው ኢየሱስ ዝም አላት። እንደውም ሐዋርያት ልባቸው ውስጥ ያለው ነገር አሳዩት። ምን አደረጉ መሰለ ሐዋርያቶች? ኢየሱስ ጋር ሄዱና እቺ ሴት እየጮች ነው፣ ምን እንሸኛት። ይሄ ኢምፕሊኬት የሚያደርገው እቺ ሴት ጠላት ነች፣ እቺ ሴት ምንም ነገር ልታገኝ አይገባትም፣ ስለዚህ ቶሎ እናሰናብታት የሚል መልእክት አለው። ግን እቺ ሴት እነሱ ሰዎች ሊያሰናብቷት ቢፈልጉም ኢየሱስ ጸጥ ቢላትም ከመጮህ አላቆመችም። መቼም አሁን አንድ ሰው እዚህ ጋር መጥቶ እኔ እየተናገርኩኝ ቢጮ እሪ ቢል መቼም የእግዚአብሔር ሴት አለች፣ አስተናጋጆች አሉ፣ እግዚአብሔር የባረካቸው ከአንዳንድ አንጠልጥሎ ይዞ ይሄዳሉ። ጮህ ደስ አይልም አይደለም እንዴ? ጮህ ደስ አይልም። እቺ ሴት በጣም እየጮች ነው። አጫጫው ደግሞ ደስ ይላል። ጌታ ሆይ የዳዊት ልጅ ሆይ ማረኝ እያለች እየጮች። ኢየሱስስ ጸጥ። ህይወት እንደዛ አይሆንም። እየጸለያችሁ ድምጻችሁ ለራሳችሁ እየተሰማችሁ እግዚአብሔር እየሰማችሁ ሳይሆን እናንተ ድምጻችሁን እየሰማችሁት እንደሆነ የሚሰማችሁ ጊዜ አለ። ያኔ ብዙ ሰው የሚወስደው ሜጀርመንት ወይ ደግሞ የሚወስደው ውሳኔ ምን መሰለ? መተው ነው። እዴ ይላል በቃ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ የኔን ነገር እግዚአብሔር አያየውም ብሎ ነው የሚወስነው። እቺ ሴትዮስ ግን ከቦታው አልተንቀሳቀሰችም፣ ሂጂ እየተባለች እየጮች። ስለዚህ የመጀመሪያ ኢየሱስ ይወሰዳት። ሁላችንም በእምነት ጉዞ ላይ የምንፈተንበት የመጀመሪያው ነገር የእግዚአብሔር ዝምታ ነው። እያመናችሁ እየጸለያችሁ እየተማራችሁ የእግዚአብሔርን ቃል እያነበባችሁ እንደ ቃሉ እየኖራችሁ ግን ደግሞ ነገር ጸጥ ሲል ከባድ ነው። ግን እግዚአብሔር ምን ይላችኋል መሰላችሁ? ዛሬም በዚህ ማለዳ ላይ እለፉት። አሜን በሉ። አጠገባችሁ ያለው ሰው ንቁጥና ይታለፋል በትኮ ጸጥታ ይታለፋል፣ ዝምታ ይታለፋል። ምክንያቱም ከዚህ ሴትዮ የምንማረው ነገር እቺ ሴትዮ እየጮች ነው፣ ኢየሱስ ዝም ብሏታል። አዎ ግን ሴትዮ አለፈችው። አሁንም እየጮች ነው፣ ሐሳቧን አልቀየረችም። አጠገባችሁ ያለውን ሰው ንቁጥና ሐሳብን አትቀይር በሉት። እምነት ፕላን ቢ የለውም ወዳጅ። ኢየሱስ ጋር ካልክ ኢየሱስ ጋር መጨረስ አለብህ። ጌታ ሆይ በሩን ክፈተው፣ አንተ ካልከፈት ጎረቤት ያለ ወይ ደግሞ አጎቴ ያለ አይባልም። እንትና አለ እንትና አይባልም። በቃ ፕላን ቢ ሰርዛ አጥፈው ፕላን ቢ። ሴትዮዋ ሌላ አማራጭ የላት። እናንተ ድሮንም አይሁዳውያን ሰውን ትንቃላችሁ፣ እንደ ውሻ ታያላችሁ፣ እንደ ቆሻሻ ታያላችሁ፣ እናንተ ድሮንም ችግር አለባችሁ ብላ ተሳድባ ነበር መሄድ ያለባት። ሴትዮዋ ግን አንተ ጋር ነው የመጣሁት፣ አንተ ጋር ነው የምጨርሰው። ኧረ ተው አሜን በላይ ወዳጅ። ሴትዮዋ ሌላ የላትም። ምክንያቱም አንዳንዴ የመጣበት አመጣጥ ይወስነዋል። ትንሽ ጸልየክ ነገር እምቢ ሲልክ እሄዳለሁ ትላል። አንድ ጊዜ ምን ገጠመኝ መሰላችሁ? ቸርች ቢሮ ተቀመጫ አንድ ሰው መጣ እና አገልጋዮች እንዲያስገቡት አረ ገባ። ከዛ እያወራን ጌታ ዝም አለኝ አለ። እሺ ምን ጉዳይ አለ? በጣም ነግሮ ከብዶኛል፣ ልጆቼ እንትን አለ፣ ብዙ ነገር አወራኝና ጭብጡን አስይዘኝ አልኩት። በቃ ጌታ ዝም ሲለኝ አልኩት እሺ አልኩት። ይሄ አይ ቲንክ የሆነ ጊዜ ላይ ሰዎችን ፌክ የሚሰሩ ሰዎች አሉ። ይሄ ኢሉሚናቲ ምናምን ብሎ ፌስቡክ ላይ ምናምን ብር አስገቡ ይበዛላችኋል ምናምን። ሰውየው ምን እንዳለ ታውቃለህ? በቃ ጌታ እንትቻለሁ፣ ኢሉሚናቲ ሆኛለሁ፣ ብር አገኛለሁ ብሎ ሄዶ ባንክ ላይ ብሩን አስገባ። ከዛም ብሩን እስከሚያስገባ ድረስ ነበር ሲደውሉለት የነበረው። ከዛም በኋላ ሰዎቹ ስልካቸውን አጥፍተው ጠፉ። ሰውየው ይኸውልህ ከጌታም አልሆነ ከብሩም አልሆነ። አንዳንድ ሰው ቋፍ ላይ ነው ያለው ታውቃለህ። ጸጥ ሲባል አይችልም፣ ሩጫ ይለዋል። እግዚአብሔር ዝም የሚል አንድ የሆነ ነገር ፈልጎ ነው ካንተ። አንተ ሰው አሜን በለኝ። የሆነ ሊወስድ የፈለገው የእምነት ስትሬንግዝ አለ፣ ሊወስድ የሚፈልገው የእምነት ደረጃ አለ። እነግራችኋለሁ ዝምታም ይታለፋል። ዝምታን ስታልፎ እግዚአብሔር ወደ አየለ ክብር ውስጥ ትገባል። ጩና እስቲ አሜን በለኛ። ስለዚህ እቺ ሴትዮ አምናለች፣ ከዛም ዝም ተብላለች፣ ግን ጮቷን አላቆመችም። እየጮች ነው እየጮች። ሁለተኛ ፖይንት ላይ ደርሻለሁ። እየጮች ግን ኢየሱስ ምን እንዳላት ታውቃለህ? እንደውም እኔ ከዝምታ ይሄኛው ደግሞ ይከብዳን ብዬ አምናለሁ። ምን እንዳላት ታውቃላችሁ? ኢየሱስ እዚህኛው ሁለተኛው ደረጃ ኢየሱስ ይሄ ጉዳይ አይመለከተኝም ማለት አይመለከተኝም።
ይከባድ ምን ማለት ነው? እኔ የመጣሁት ላንቺ ሳይሆን ከእስራኤል ቤት ለጠፉት። በነገራችን ላይ እዚህ ቁጥር ላይ ብታሰምሩ ደስ ይለኛል። እኔ የመጣሁት ይላል የተላኩት ከእስራኤል ቤት ለጠፉት በጎች ብቻ። በነገራችን ላይ መጽሐፍ ቅዱስ ስታነቡ አንዳንድ ጉዳዮች ላይ መስመር ያለበት ብቻ ኢንዲኬት የሚያደርገው ብቻ ነው። በቃ እኔ የመጣሁት ለእስራኤል ብቻ ነው፣ ላንቺ አይደለም። ያንቺ ጉዳይ አይመለከተኝም። አስቡ እንግዲህ እዚህ ቸርች ውስጥ ያላችሁ ሰዎች ሁሉ ብዬ ብጀምር እያንዳንድሽ ጌታ እንደዚህ ይልሻል ያንቺ ጉዳይ አይመለከተኝም ብሏችኋል ብል ታወርዱኛላችሁ በጌታ ሰላም። ምን ችግር አለ እንዴ? አይደል? ከአንዳንድ ነው ብዙ ነገር የሚፈጠሩ። ስተት ትምህርት ይባላልና አይደል? እግዚአብሔር እንዴት አይመለከተኝም ይላል። ብዙ ጊዜ አንዳንዴ እየጸለይን እንደዚህ እንላለን፣ ጌታ ይሄ ጉዳይ የኔ ነገር አይመለከተም፣ የኔ ነገር አታይም፣ ጎረቤቴን እየባረክ እኔን ምናምን እንድንል ያደርገናል። ህይወት ብዙ እኮ ነው፣ ምናልፍበት መንገድ ብዙ ነው። ኢየሱስ እቺ ሴትዮ እንደዚህ እኔ ላንቺ ጉዳይ አይመለከተኝም፣ የመጣሁት ላንቺ አይደለም። ይሄ ግን ማለትም ከማቴዎስ አንፃር አሁን ይኸውላችሁ ብዙ ጊዜ ሚስ ኢንተርፕሬት እንዳናደርገው ከማቴዎስ አንፃር ኢየሱስ የመጣው መጀመሪያ ለአይሁድ መሆኑን ለማሳየት ነው እንጂ ለአሕዛብ ያለውን በረከት መጀመሪያ ነግሮናል። ምክንያቱም ኢየሱስ አሕዛብ ግዛት ላይ መግባቱ ራሱ እግዚአብሔር ለአሕዛብ ሁሉ ተልእኮ እንዳለው የማዳን ተልእኮ እንዳለው ለመናገር ነው። ግን መጀመሪያ የመጣው ኢየሱስ ለገዛው ወገኖቹ ነው። ዮሐንስ ምዕራፍ 1 ላይ ሲታነቡ እንደዚህ የሚል ቃል አለ፣ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። በስሙ ለሚያምኑ ግን ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። መጀመሪያ ኢየሱስ የመጣው ለአይሁድ ነው። ለዚህ ነው ጳውሎስም ይለናል ድነት ለአይሁድ እንደሆነ መጀመሪያ እናውቃለን አለ። ግን እነሱ ሲፈስሩ እኛ የገባን ሰምተኛል፣ ፈዘው ነው የገባነው እኛ። ወዳጄ እነሱ መጀመሪያ ይቀድሙናል። ኪዳን የነሱ ነበር አይደል? ልጅነትም የነሱ ነበር። እነሱ ለድንዛዜ ወደቀናኛ ገባን። ስለዚህ ማቴዎስ ይወላችሁ ምን እየነገረ ነው መሰላችሁ? ኢየሱስ የመጣው ለአይሁድ ነው፣ ከዛ በኋላ ነው ለአሕዛብ። እቺ ሴትዮ ኢየሱስ እኔ ለአይሁድ ነው የመጣሁት፣ እኔ የመጣሁት ከእስራኤል ቤት ለጠፉ ነው፣ ፈውስ የሚገባቸው እነሱ ነው፣ ያንቺ ጉዳይ አይመለከተኝም እያላት ቅድም እንዳልኳችሁ ተሳርባ ወይም ደግሞ ተስፋ መቁረጥ ቆርጣ መሄድ አልታያትም። ስንቶቻችንን ስንጸልይ እግዚአብሔር አልሰማም ሲለን በቃ ጌታ ሆይ የኔን ጉዳይ እያየኩ አይደለም፣ እየተመለከተክ አይደለም፣ እኔን እያየክኝ አይደለም። በነገራችን ያንዳንዶቻችን ጸሎት ራሱ በጣም አሳሳቢ ነው ብዬ አምናል። አንድ ጊዜ አንድ እንደዚህ ተባለ ይባላል። አንድ ሰውዬ ጎረቤቱ መኪና ገዛ እና ሁሉ ጊዜ ይጸልያል። በቃ ጎረቤቱ መኪና ከገዛ ጀምሮ ቸርች ይመጣል፣ ይጸልያል። ጌታ ሆይ መኪና ስጠኝ፣ ጸሎቱ ጌት መኪና ነው የሚጸልዩ እና አመቱን ሙሉ እየጸለየ ፓስተሩ ግራ ገባውና ለምንድን ነው መኪና ብለን የምጸልየው ብሎ ጠየቀው። እኔ አንድ ሐሳብ አለኛለሁ፣ የሆነ ውስጤ ላይ ያለ ሸክም አለ አለ። ምንድነው ሸክም ሲለው ጎረቤቴ ከቤቴ ሲወጣ እዛ ጋር አቧራ አለ፣ ከነገና ደግሞ የታቆረ ውሃ አለ። ክረምት ውሃ ይረጨኛል፣ በጋ ደግሞ አቧራ ያቦንብኛል። ስለዚህ እግዚአብሔር አንድ ጊዜ መኪና ሰጥቶኝ አቧራ እንዳቦንበት ውሃ እንድረጭበት ነው የምፈልገው አለ። አመቱ ሙሉ የሚጸልዩ ለዛ ጉዳይ ነው። እየሰማችሁ አንዳንዴ ጸሎታችን ከባድ ነው፣ ግን እንደዚህም እየጸለይን እኮ ነው ጌታ ሆይ የኔ ጉዳይ አይመለከተም የምንለው። ግን አንዳንዴ ህይወት በጣም ከብዶ እግዚአብሔር የኛን ጉዳይ የሚመለከተን ሳይመስለን አሁንም ይታለፋል። አጠገባቸው ያለውን ሰው ንኩትና እለፈው በሉት እስቲ። ይታለፋል በሉት። አጠገባቸው ያለውን ሰው እለፈው በሉት እስቲ። አጠገባቸው ያለውን ካለፍክ ነው ጌታ የሆነ ነገር የሚያደርግልህ። አንዳንዶቻችሁ እግዚአብሔር ጨክኖባችሁ አይደለም፣ ጎረቤትሽን የባረከ እግዚአብሔር አንቺን መባረክ ከብዶት አይደለም። አረ ዝም አትበሉ። ግን እቺ ሴትዮ አይመለከተኝም እያላት ምን አደረገች? እንደውም ጭራሽ ተደፋች እግሩ ስር። አይገርምም? እናንተ አልተገረማችሁ? በጣም ይገርማን እኮ። አይመለከተኝም እያለች የትም አልሄድም፣ ሀሳብ የለኝም ካንተ ውጪ፣ አሁንም እቅድ አንተ ነህ፣ ካንተ ውጪ ፕላን ቢ የለኝም። አንተ አይመለከተኝም ብትል እንኳን ካንተ ስር ዞር አልልም። አረ ጩና እስቲ አሜን በለኛ። አማራጬ መቅደም አንተ ብቻ ነህ። እዚህ ቤት ኢየሱስ ብቻ ነው የሚላለ። ኢየሱስ ጋር የመጣሁት የኔ ነገር እሱን የሚሰራው የኔ ነገር እሱን የሚያስተካክለው ሌላ ምንም አማራጭ የለኝም የሚል ካለ አሜን ይበለኛ። አረ ጩና አሜን በለኛ። ዝምታም ይታለፋል፣ ነገር ባይመስልም ይታለፋል፣ እግዚአብሔር የማይመለከት ቢመስልም ይታለፋል፣ የማያይም ቢመስልም ይታለፋል። አማራጭ የለንም። አማራጫችን አንድ ብቻ ነው፣ እሱም ኢየሱስ ይባላል። ጩና አሜን በለኝ። ደግማ አሜን። ስለዚህ እቺ ሴትዮ ተደፋች፣ እግሩ ስለወደቀች አማራጭ የለኝም አለች።
ለዚህ አንድ ምሳሌ እንዲሆነን ሉቃስ 11 ቶሎ ብዬ አናግራለሁ። እዛ ጋር ማግኘት ይችላል። ሉቃስ 11 ቁጥር 5 ቁጥር 13 ነው። ሰፊ ሐሳብ ነው። ግን እንደዚህ ይላችሁ እንዲህ ማላቸው ከናንተ ማንኛውም ወዳጅ ያለው በኩለ ሌሊት ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድን ወስጄ ከመንገድ ወደ እኔ መጥቶ አንድ ወዳጄ ከመንገድ ወደ እኔ መጥቶ የማቀርበው የለኝም ይላል። ያም ከውስጡ መልሶ ስሙት፣ በጣም እዚህ ጋር ይኸውላችሁ፣ አታድክመኝ፣ አሁንም ደጁ ተቆልፏል፣ ልጆቼ ከኔ ጋር ደግሞ በአልጋ ላይ ተኝተዋል አለ። ተነስቼ ልሰጥ አልችልም አለ። መልሱን ይዩት። መጀመሪያ የለውም አለው። ቤት ውስጥ የለውም አለ። ቤት ውስጥ እያለ እኮ ነው የለውም ያለው። ሰውየው እያወራ ከውስጥ እያወራ እኮ ነው፣ እየተነጋገሩ ነው፣ ግን የለውም ብሎ ካደው። ይኸውላችሁ መካር ብቻ አይደለም እኮ ደግሞ አታድክመኝ አለው። ከእንደገና ስሙት፣ ደጁ ደግሞ ተቆልፏል፣ ላለመስጠት ምክንያት እየደረደረ። አንዳንድ ሰው ብር ጠይቀው ታውቃለህ፣ የሆነ እንትን ስትሉት እንትን ይላል፣ አይ አሁን እኮ አልያዝኩኝም ይላል። ከዛ ደግሞ ለጎረቤት ሰጠሁት ይላል። አሁን የሆነ ሰው እየተበደረኝ ይላል። ከዛ ደግሞ አሁን የሆነ በቃ አልሰጥም ቢል ይቀለና አይደለም ምክንያት ከሚያበዛ ይሄ ሰውዬ የለውም አለ። ከእንደገና ደግሞ አሁን ደጁ ተቆልፏል አለ። ከልጆቼ ጋር ተኝቻለሁ አለ። ጭራሽ ግን ስሙት፣ ይኸውላችሁ እላችኋለሁ ወዳጅ ስለሆኑ ተነስቶ ባይሰጠው እንኳን ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ምን ያደርገዋል? ይሰጠዋል። ስለምኑ? ስለ ንዝነዛው። ወዳጅ ነዋ። ስለዚህ ወዳጅ ስለሆነ ደጋግሞ ስለሚጠይቀው ስለሚነሰንሰው ምን ያደርገዋል? ይሰጠዋል። እኔ እምላችኋለሁ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላል፣ የሚፈልግ ሁሉ ያገኛል፣ መዝጊያን የሚያንኳኳ ምን ያደርግለታል? ይከፈታል። ግን አጠያይቃለሁ። አጠገባችሁ ያለውን ሰው ንቁትና እግዚአብሔር ደጋግሞ መጠየቅ ይወዳንበት። የእግዚአብሔር ቃል ሲናገር ኢየሩሳሌምን ለአሕዛብ ሁሉ ረፍትና በረከት እስከሚያደርጋት ድረስ ይላል። እናንተ ጉበኞች እግዚአብሔርን እስከሚያሳርፋት ድረስ ኢየሩሳሌምን እስከሚያሳርፋት በረከት እስከሚያደርጋት ድረስ ምን አታሳርፉት ይላል። እኔ ይህን ቃል ሳስብ ድሮ ልጅነቴ ነው ትዝ የሚለኝ። እቤታችሁ በር ላይ ደውል ካለ ታውቁታላችኋ። የሰፈር ሕፃናት ያስቸግራሉ። ድር ያደረጉትና አንተ ማን ነው መጣ ብለህ ሮጠ ስትሄድ እየሮጡ ምን ትላለህ መሰለህ? ዱርዬ ትላለህ ነው። በር አንኳኩቶ የሚሮጥ ካለ ምንድን ነው የሚባለው? ዱርዬ ነው። እኔ ምን እላችሁ መሰላችሁ? ቆይ በር ምን ታኳኩት ለምንድን ነው? የምትጸልዩት ለምንድን ነው? አንዳንድ ሰው በር የሚያንኳኳ አኳኩቼ ነበር ለማለት ነው፣ ጸልዬ ነበር ለማለት ነው። የምታንኳኳው እንዲከፈትልህ እኮ ነው። አይደለም እንዴ? ልጅ ከሆንክ ደግሞ ታውቃለህ፣ እኛ በር አይንኳኳም ከተባለ ጣራ ላይ ነው ድንጋይ የምንወረውረው። ለምን? ሐሳባችን መግባት ነው። አንኳኩቻለሁ ለማለት አይደለም። ብዙ ሰው ጸልዬ ነበረ ጌታ አልሰማኝም፣ ትንቢት ተነግሮኝ ነበር ጌታ አልሰማኝም፣ እንትን መጥቶ ነበር ጌታ አልሰማኝም ማለት ነው። ወዳጄ ጌታ የሚፈልገው አንኳኳ አለ፣ እንድታንኳኳ የፈለገው እስከሚከፈት ነው። ጠይቅ ያለ እግዚአብሔር እስከሚሰጥ ነው። ልክ ነኝ አይደለ? ብዙዎቻችን ግን የምንሸወደው ሶስት ቀን እንጠይቃለን፣ ወይ የሆነ ሳምንት እንጠይቃለን፣ ወይ የሆነ ወር እንጠይቃለን፣ ከዛ እንተዋለን። አጠገባቸው ያሉ ሰው ያዛርጉልኝና ጌታ ያለክ በሉት፣ አንኳኳ ያለክ እስከሚከፈት ነው። እስከሚከፈት ድረስ በሉት፣ እዚህ አንኳኳ በሉት። ክብር ለኢየሱስ ይሁን። አንድ የድሮ የቆየ ምሳሌ ልንገራችሁ። አራዊቶች ማለትም ጫካ ውስጥ የሚኖሩ አራዊት አንበሳ፣ ነብር፣ ጅብ እና ሚዳቆ ብቻ ስጋ በላ አራዊቶች ሁሉ ወክ እያደረጉ የሞተ አህያ አገኙ እና የሞተ አህያ አግኝተው አንበሳ የሁሉ መሪ እንደሆነ እናውቃለን። አንበሳው ከፍ ያለ ቦታ ላይ ቆመና እንደዚህ ያለ እቺን አህያ ምን እናርጋት አለ። ከዛን ጅብ ታውቃላችሁ ሆዳም ነው ችኩልም ነው፣ ያው ስለሚወድ ራስ ሆዱ እና እጁን ከፍ አደረገና እቺን አህያ አለ እንብላት ካላችሁ እንብላት አለ፣ አንብላትም ካላችሁ እንብላት። ሰምታችሁኛል? እንብላት ካላችሁ ምን አድርገን እንብላት፣ አንብላት ካላችሁ እንብላት። ዋና ታርጌት መብላት። እምነት ምን መሰለህ? አይሆንም ቢባል ይሆናል፣ ይሆናልስ ቢባል ይሆናል። አይ አጠገባችሁ ያለው ሰው ያዛርጉልኝና ያንተ ነገር በሉት እዚህ ይሆናል ቢባልም በሉት ይሆናል፣ አይሆንም ቢባልም ይሆናል። አለመሆን ብቻ ነው የማይችለው በሉታ። አረ ጩና አሜን በለኝ እስኪ። ማንኳኳትን ቀጥል፣ መጠየቅን ቀጥል።
እስከ መቼ ካልከኝ እስከምትቀበል። ለዚህ ነው ሉቃስ 18 ላይ አንድ ቃል ኢየሱስ ተናገረ። ሳይታክቱ እንዲጸልዩ ይሄ ምሳሌ ነገራቸው ይላል። አለመታከት አድካሚ ስራን ያመለክታል። ትክት የሚልክ ደጋግመ የሰራው ስራ ነው። ጸሎትን አለ ኢየሱስ ከመታከት ጋር ነው ያያዘው። ሳይታክቱ እንዲጸልዩ ደጋግሞ እንዲጸልዩ እስከ መቼ? እስከሚሆንላቸው። ለሱ ምሳሌ የነበረችው ያቺ መበለት ሴት ነች። የተፈረደባት ፍርድ ልክ አይደለም። ዳኛው ደግሞ በጣም ክፉ ሰው ነው። ራሱ ኮንፌስ ያደርጋል። እኔ እግዚአብሔርን አልፈራም ሰውን አላፍርም የሚል ሰው ነው። ግን ሴትየዋ ደጋግማ ያለ መታከት ጠየቀችው። መጨረሻ ሰውየው ጭንቅ አለውና እንደዚህ አለ፣ እኔ አለ እግዚአብሔርን ባልፈራ ሰውንም ባላፍር ስለ ጭቅጭቋ እፈርድላታለሁ። አየ እምነት እንደዚህ አይነት እምነት እኮ ነው። አማራጭ የለኝም እጠይቀዋለሁ፣ እግዚአብሔር ነገሬን ያደርገዋል። እንደተናገረኝ በህይወቴ ይሆናል። እንደተናገረኝ እግዚአብሔር እንዳለኝ ነገሬ ይሳካል። ኧረ አንድ ሰው ጮህ እስቲ አሜን ይበለኛ። እስቲ አብረን እንጩና እንደዚህ እንበል እስቲ የኔ ነገር በሉ እስቲ። ይሆናል ቢባልም ይሆናል፣ አይሆንም ቢባልም ይሆናል። በነገርህ ላይ አንድ ነገር እንገራችሁ። ቸርች ስትመጣ ብቻ ነው ይሆናል የሚል ድምጽ የምትሰማው። ሌላ ቦታ ስትሄድ አንድ ሁሉም ነገር ይላል አይሆንም 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 ነው የሚል። እኛ ግን እንደዚህ እንላለን፣ ያንተ ነገር እግዚአብሔር እንደተናገረው ይሆናል። ነገርሽ እግዚአብሔር እንዳወራሽ ይሆናል። ነገር እግዚአብሔር እንደተናገረው ይሆናል። ኧረ አንድ ሰው ጮህ እስቲ አሜን ይበለኛ። ይሆናል በርግጥ ኧረ አሜን በለኝ። ስለዚህ መርጠህ ማመን ያለብህ የእግዚአብሔር ሰው። በኋላ እሷን ነገር እንዘምራታለን። እኔ ማምነው ጨለማ ይበራል። ምረጣ። አየ ጨለማው ይጨልማል አትበል ወዳጄ። ምረጥ። ምን ጨለማው ይበራል። አረ ተራራው ይናዳን ያለኝን ነው ማምነው። ስለዚህ ለይቼ መርጬ ማመን እችላለሁ። እግዚአብሔር እንደተናገረኝ ነገር ይሆናል። እግዚአብሔር እንደተናገረኝ ነገር ይፈጸማል። አረ አንድ ሰው ጮህ እስቲ አሜን አሜን ይበለኛ። ስለዚህ እቺ ሴትዮ ኢየሱስ ጋር መጣ። አሁንም እግሩ ላይ ሰግዳ እኔ ሌላ ቦታ አልሄድም አለችው። የሶስተኛው ግን ከባድ፣ እውነቴንም ከባድ። ይሄው መጨረሻ ላይ ደረስኩኝ። ሶስተኛው ኢየሱስ ጭራሽ ምን እንዳለ ታውቃላችሁ? ፈውስ አይገባሽም ማለት አይገባሽም። ቅድም ያንቺ ጉዳይ አይመለከተኝም ነበር ያላት። ሲያብሰው እንደዚህ አላት፣ አይገባሽም። የልጆችን እንጀራ አንስቶ ለብቹሎች ለውሾች መስጠት ምን አደርጋል? አይገባም ማለት። አስበው እግዚአብሔር አይገባም ሲል ማለት በጣም አስጨናቂ ነው አይደለም? አንዳንዶቻችሁ በቃ እኔ እኮ በቃ እግዚአብሔር ምር ያለው እያለ ራሱ ይገባኛል ይላል። ብዙ ሰው ተምሮ ራሱ እንደተገባው እኮ የማይሰማው አይደለም። እግዚአብሔር ጻድቃን ብሎ ራሱ አይሰማም። ታውቃለህ? ይገባኛል። እግዚአብሔር ተገብቶ ጋር አይደለም ቸር ስለሆነ ይሰጠክ። ኧረ አሜን በለኝ። ስለዚህ እቺ ሴትዮ ኢየሱስ አይገባሽም ማለት አይገባሽም ግን ያላት ሴትዮዋ እግሩ ላይ ወድቃለች። እግሩ ላይ ወድቃ ነው እንግዲህ ወንድ ልጆች ታውቃላችሁ፣ ወጣቶች ድሮ ሰፈር ወይ ትምህርት ቤት ስንደባደብ አስገበር የሚባል ታውቃላችሁ። ስትደባደቡ አንድ ሰው መጥቶ ከተንበረከከ አይነካማ እንጂ ልክ ነኝ ብዬ አስባለሁ። አይነካ ተሸንፋ። እቺ ሴትዮ ተሸንፋለች። መታ እግሩ ላይ ወድቃለች እና ካንተ ውጭ አማራጭ የለኝም እያለች ነው። የወደቀን ሰው ጌታ ይባርክ ምሬሃለሁ ብለህ ነው የምታነሳው እንጂ በወደቀበት ትረግጠዋለህ? አይረገጥም እኮ ነውር ነው አይደል? አረ እግዚአብሔር ይባርካችሁ። ወዳችኋለሁ። ምክንያቱም አስበው እቺ ሴት ተጨንቃለች፣ ወድቃለች። አይገባ ማለት ያንቺ ነገር አይመለከተኝም እያለች እግሩ ላይ ተረፍታለች። ኢየሱስ እዛውኑ የደፋት ነው ያልኩት እኔ። ለምን መሰለ እንደዚህ አላት፣ የልጆችን እንጀራ አንስቶ ለውሾች መስጠት አይገባም። ስለዚህ ፈውስ አይገባሽም። ይሄ የምትዩ ነገር፣ ይሄ የምትዩ ፈውስ አይገባሽም። ነፃነት አይገባሽም አላት። አስቦ ጌታ አይገባም ሲል በእውነት ክሪቲካሊ አስቡት። በጣም ምክንያት አይሆናችሁ አስቡት። አይገባህም ሲል ምንድነው የሚሰማ? በጣም ከባድ ነው፣ ያማል። ሴትዮዋስ እግዚአብሔር ይባርካት እንዴ። ኢየሱስ በነገራችን ላይ የልጆችን እንጀራ ለውሾች መስጠት አይገባም ሲል አይሁዳውያን አስተሳሰብ ነው የሚናገረው። አይሁዳውያን ሰውን ሁሉ የሚያዩት በተለይ ከነሱ ውጪ የሆኑት አሕዛቦችን የሚያዩት እንደ ውሻ ነው። ኢየሱስ ቢያንስ ለዚህ ሴትዮ ለዝቦላታን ብዬ አስባለሁ። ምክንያቱም እዚህ ክፍል ላይ የምናገኘው የግሪክ ቃል ኩሪዮን የሚል የግሪክ ቃል የምንመለከተው ኩሪዮን ማለት ይኸውላችሁ በደምብ ስሙኝ። ኩሪዮን ማለት የቤት ውሻ ወይ ደግሞ
ቡችላ እንደማለት ነው። ፓፒስ የሚባሉት አለ ቤታችሁ ሳሎን ቤት ምናምን። አሁን አንዳንድ እኔ ፐርሰናሊ ውሻ አልወድም፣ ግን አንዳንድ ሰው አለ በጣም ዊርድ ነው። ውሻ አበጥሮ ምናምን ሳሎን ቤት ነው የሚቀመጠው። ጌታ ሆይ አንድ ቀን የሆነ ሰዎች ጋር ሄጄ ነካኝ። እኔ ውሻ ሲነገድ ዘለልኩ ቆምኩኝ። ሳይ ለካ ውሻ ነው። ጌታ ሆይ አልኩ። አይኖ ያምራሉ ጸጉራቸው ምናምን ይጨንቃን። ግን አስብ እና ኢየሱስ እቺን ስትዮ እንደ ኖርማል ስትሪት ላይ እንዳለ ይሄ ሰፈር ውስጥ እንዳለ ዶግ ውሻ አይደለም የሚነግራት፣ ፓፒስ ነው። በቃ ይሄ ትንሿን ውሻ የቤት ውሻ ነው ያደርጋት። ምን ማለት ነው? ከቤት ውስጥ ፍርፋሪ የሚበላ ምናምን። ዘንድሮ እንኳን ፍርፋሪ አይበላልም፣ እነሱ ራሳቸው ምግብ አላቸው አይደል? ቤት ውስጥ ግን ምግብ የሚሰጠው አይነት ውሻ ነው የነገራት። ማለት ኢየሱስ ቢያንስ አለዝቦላታል። አለዝቦላት ግን የሚሰድባት ውሻ ብሎ አስቦ። አረ ጌታ ሆይ በቃ ዝም ብላችሁ ከኛ አውድ ጋር አገናኙት። እዚህ ወጣችሁ እያንዳንድሽ ብዬ ብሳደብ ይታያችኋል። ሰድቢያችሁ ብጀምር በቃ ለየላችሁ። ምን አመጣ የእግዚአብሔር ሰው ምን ላከብን ነው የሚባለው አይደል? አስቸጋሪ። ሴትየዋ ግን ውሻ እየተባለች እቤት ውስጥ ያለ ፍርፋሪ የሚበላ ውሻ እየተባለች ምን እንዳለች ታውቃላችሁ? ክብር የለኝም። ኢየሱስ እዚህ ጋር የፈተናት ነው መሰል ዲግኒቲዋን ነው፣ ክብሯን ነው። አስቦ አንተ ተሳረበ እንድትሄድ የሚያደርገን። በነገራችን ላይ አበሻ ኩራቱ አይደል? ቁርሱና ምሳሉ ነው እኮ አይደል? እንዴ መቼ ኩራታችን ሆደ እየራበው ከከከከ እያለ ብላ አግብ ያለው እንደውም ስቴኪኒን የምፈልገው ምን አለ ትችላለህ? ኩራት ዲግኒቲ። ኢየሱስ መጥቶ ቼክ ያደርጋት እቺ ሴትዮ ኩራቷን ነው፣ ትምክቷን ነው። እሷ ሴትዮ የምታስበው መሰለ እኔ ውሻ አይደለሁም ብላ እንድትፈራገጥ እየተጠበቀች እያለ ሴትዮዋ ሰርፕራይዝ ነው ያደረገችው። አይጠበቅም እንደዚህ አይነት መልስ። እንደውም ዲግኒቲዋን በጣም ለማሳየት ድሮንም ብላ ተመናቅራ መሄድ እየተጠበቀባት ኢየሱስ በተናገረው ምሳሌ ገባችበት። እቤት ውስጥ ያለ ፓፒ፣ እቤት ውስጥ ያለ ቡችላ እቤት ውስጥ እስካለ ድረስ ፍርፋሪ የመብላት ነፃነት አለው። እቤት ውስጥ አለው አለ። አድሪስ አንተ ጋር መጥቻለሁ። ለልጆች እንጀራ ብሰጥም ልጆች የሚተርፋቸው አለው። እቺ ሴትዮ አየካ ኩራቷን ተወቹ፣ ክብሯን ተወቹ እና በትህትና ኢየሱስ ጋር ወደቀች። ራሷን አዋረደች፣ ዝቅ አለች። ወዳጄ አንዳንድ ሰው እኮ ገና ምንም ነገር ሳይዝ እኮ ነው የሚያስጨንቀን፣ ደረቱን ነፍቶ የሚለው ወዳጄ የሚባልበት ጊዜ ራሱ የለም። ብታገኝም ራሱ ያስፈልጋል አይደል? ሁላችንም መቼም እናውቃለን። ሁሉ ጊዜ የእግዚአብሔር ጥገኞች እኮ ነን። አንዳንዶቻችን ለምሳሌ ለመማርና ትምህርታችን ለመጨረስ እንጸልያለን። ከጸለይን በኋላ ስራ ለማግኘት እንጸልያለን። ከዛ ለማግባት እንጸልያለን፣ ለመውለድ እንጸልያለን። አይደለም? አይቆምም። ከወለድክ በኋላስ ልጆች አሳድጌ አስተምሬ አይደል ድሬ የልጅ አይቼ አይቆምም ላይፋ። እቺ ሴትዮ በዚህ ውስጥ እያለች ክብሯን ተውች። እንደውም ጭራሽ በጣም ራሷን ሀምብል አድርጋ ኢየሱስ ጋር ወደቀችና እንደዚህ ያለችው፣ ጌታ ሆይ አለችው፣ የቡችሎች እኮ ከቤታቸው የወዳደቀውን ነገር የመብላት መብት አላቸው። አይገርምም? አልገረማችሁም መሰለኝ? በጣም ይገርማል እኮ። እኔ አለች ራሴን እንደ ልጅ አላይም፣ ራሴን ማየው እንደ ውሻ እንደ ቡችላ ነው። ሴትዮዋ ኢየሱስ የነገረችውን ነገር ኢየሱስ ጋር ያወራችውን ኢየሱስን እየለመነችው የነበረውን ነገር ለመቀበል ራሷን ዝቅ አድርጋለች፣ ጥላለች። አጠገባችሁ ያለውን ሰው ንጉትና ራስን ዝቅ አድርግ ጌታ ጋር ሲቀርበሉት። ጴጥሮስ ምን እንዳለ ታውቃላችሁ? በኃይለኛው በእግዚአብሔር ፊት ራሳችሁን ዝቅ አድርጉ። ለምን? በጊዜው ከፍ እንዲያደርጋችሁ። አንድ ሰው ጮህ እስቲ አሜን ይበለኝ። አየ በጣም ዝቅ ስትል እቺ ሴትዮ ምን አለች መሰለች? እቺ ሴት ክብሯን ትታ ራሷን አዋርዳ የእግዚአብሔርን ጸጋ እንደ ፍርፋሪ እንኳን ባገኝ ይበቃኛል። እስማ ይበቃኛል። በትንሹ ፍርፋሪ ባገኝ፣ ትንሽ ምሕረት ባገኝ፣ ትንሽ ቸርነት ባገኝ፣ ትንሽ በጣም ጥቂት ነገር ባገኝ ይበቃኛል። እዚህ ጋር እናቆም። እዚህ ጋር ያዛጉትና ተጨማሪ ምሳሌዎች ሊጨምርላችሁ ማርቆስ ምዕራፍ 2 ላይ ይሄን ተመሳሳይ ሐሳቡን በጣም የሚያብራራዳና ሐሳብ አለ። ማርቆስ ምዕራፍ 2 ላይ ዝም ብዬ ታሪኩን ናሬት ላድርግላችሁ። አራት ሰዎች ማለትም የሆኑ ጥቂት ሰዎች፣ አራት ሰዎች በተለይ ደግሞ የሆኑ ጥቂት ሰዎች አሉ። ከዛ ደግሞ አራት ሰዎች አንድ ሽባ ተሸክመው ኢየሱስ ወዳለበት ቤት መጡ። ኢየሱስ ወዳለበት ቤት ሲመጡ ይህ ሽባ ሰውዬ መንቀሳቀስ አይችልም። ፉሊ ክሪፕ ነው ማለት ምን ማለት ነው? ያለ ቃሬዛ መራመድ አይችልም። በሌላ አነጋገር ብቻ አንገቱ ብቻ መሰለኝ የሚንቀሳቀሰው ሰውየው፣ እጁም እግሩም አይንቀሳቀስም። አራት ሰዎች ተሸክመውት እየሄዱ ነው። አራት ሰዎች ተሸክመው እየሄዱ ኢየሱስ የነበረበት እያስተማረበት የነበረ ቤት ተዘግቷል። ምን ማለት? ሰው ሞልቶ
በሩ ተዘግቷል። ውጭም ሙሉ ነው፣ ውስጡም ሙሉ ነው። ሰዎቹስ 4 ሰዎች ተሸክመው ኢየሱስ ወዳለበት አንድ ታማሚን ይዘው መጡ። አይ ቲንክ ይመስለኛል ማርቆስ ላይ የለም፣ ግን ሰዎቹ መንገድ ላይ የሚያወሩትን ነገር ሲገምቱ ዛሬ ያንተ ቀን ነው የሚሉት ይመስለኛል። ዛሬ ቀንክ ነው። ዛሬ እንደዚህ አንገት ብቻ እየተንቀሳቀሰ በአንገት ብቻ እየተንቀሳቀስክ አይደለም። ከዚህ ወይ ዛሬ እግር ተፈቶ ነፃ ወጥተህ እየተራመድክ ከኛ ጋር ወክ እያደረግ ወደ ቤታችን እንመለሳለን ብለው እየሞሉት የመጡት ይመስለኛል። ምክንያቱም ሰዎቹ አምነዋል። አምነው ነው መጡት። ጭክን ያለ እምነት ነው ያላቸው እና መጥተው ሲያዩት ግን ቤቱ ተዘግቷል። ቤቱ ጥቅጥቅ ብለዋል። ምንድነው እኛ ብንሆን የምናደርገው ነው? ሌላ ቀን እንመጣለን ብለህ ነው የምትሄደው አይደለም? የሚቀለው ብዙ እኮ ነው። በጣም ሲምብሉ። ሰዎቹ ግን ምን ብለው ነው መሰለህ አምነው ነው የመጡት። ቀኑ ዛሬ ነው። አጠገባቸው ያለው ሰው ነው ቁጥና ዛሬ ነው ያንተ ቀን ብሉት። አየ ፕላን ቢ አጨምር ማለት ነው። እምነት ፕላን ቢ የለውም። ሰዎቹ መጡ። ዛሬ ነው ያንተ ቀን ብለው ነው የመጡት። ከዛ በኋላ በሩ ተዘግቷል፣ ተጠቅጥቋል። ከዛ እምነት ታውቃለህ አማራጭ ያያን አልፎ ማመን ያያን ሰዎቹ ምን አዩ መሰለ? ዞር ቢያዩ ሲያዩ በሩ ተዘግቷ ምናምን ሌላ ቀን እንምጣ መንገድ ላይ ምናምን የሆነ ቀን እናስፈውሳለን አይደል? ዛሬ ትፈወሳለህ ምን እናድርግ ብሎ ተመካከሩ ይመስለኛል። አንዱ ነው ሐሳብ ያወጣው። ምን ሐሳብ አለክ ሲባል ጣራ ላይ እንውጣ። ምን ይዘን ክሪፒር የሆነ ሽባ የሆነ ሰውዬ ይዘን ጣራ ላይ እንውጣ። በነገራችን ላይ አይሁዳውያን የሚሰሩበት በዛ ዘመን የነበረ አሰራር ጠፍጣፋ የሆነ ጣራ ነው። ያ ጣሪያ አንዳንዱ በጣም ሀብታም የሆነ ሰው በኖራ ድንጋይ ይሰራል። ሌላኞቹ ደግሞ በጭቃና በእንጨት እያደረጉ ሌቭል የሆነ ጠፍጣፋ የሆነ ጣራ ነው። መውጫ ደግሞ ድንጋይ ያለው። ስለዚህ ሰዎቹ ምን ታያቸው መሰለህ? ጣራ ላይ እንውጣ። እምነት አልፈ ካላየክ ተጨማሪ መንገድ ካላየክ አንዳንድ ሰው ቆጣ ቃል ለዓለማመን እኮ ነው። ነገ እግዚአብሔር ባንተ ህይወት ላይ መልካም ያደርጋን ከተባለ አገልጋይ የእግዚአብሔር ሰው ነገ ባርኮ ነገ እግዚአብሔር ታምራት ያደርግላን ካልክ አንዳንድ ሰው ታረም ጉዱና ያለው ያገልጋዩ ይላል። ምን ጉዳይ አለ? ከተሸወርን እኛ ነን የተሸወርነው። እግዚአብሔር ሁሉ ጊዜ ትክክለኛ አምላክ ነው አይደለም እንዴ? ከሳትኩኝ እኮ እኔ ነኝ የሳትኩት። ነብይ ሆኜ የተሳሳተ ነገር ከተናገርኩ እኔ ነኝ የተሳሳትኩት። እግዚአብሔር አይሳሳትም። ምን ጉዳይ አለ? ቢባርክ ራሱ ነገ መልካም ይሆናል ካለ ዞር አሜን ማለት ነው ያለብህ። አረ ጩና አሜን በለኛ። ምክንያቱም ብዙ ሰው ለዓለማመን ነው ሐሳብ የሚደረድረው። ለዓለማመን ነው የሆነ ነገር የሚያስቀምጠው። እነዚህ ሰዎች እንደው ለማመን ርቀት ይሄዳሉ። ጣራ ላይ መውጣት አይደለም። በነገራችን ላይ ምን አደረጉ ታውቃላችሁ? ኢየሱስ ያለበትን ቦታ አይተውታል። ሰው ምን አደረጉ መሰለ? ኢየሱስ ወዳለበት ቦታ ላይ አፈር የተሰራ ጣራን ቆፈሩ፣ ነደሉት ይላና ቃሉ። ነደሉት ማለት ቆፈሩት ማለት። አንተ እስቲ ዝም ብለህ አስቡት። ቆይ ኢየሱስ ወዳለበት አካባቢ ሲቆፍሩት አፈር ከዛ ላይ ይወድቃል። አይወድቅም እንዴ? ይወድቃል። አቧራ ይቦናል። ኢየሱስ ላይ አቧራ ያቦኑኑ ነው ጭራሽ ኢየሱስ ላይ እንዴ! በጣም አሳሳቢ ነገር እኮ ነው። አንተ ድንጋይ እየወደቀ እኮ ነው። አያገባቸውም እንዴ? አያገባቸውም። ለምን ምን ሆነው የመጡት? ኢየሱስ በድንጋይ ቢመታስ ብትል ጭንጨቱ ቢወርቅበትስ? አሁን ዛሬ እቅዳቸው መሰለ ይሄ ሰውዬ ኢየሱስ ጋር መድረስ አለበት። እኔ እናንተም በሆን አረጩ አሜን ነበር። አየኔ ሐሳብ ያለ ሰዎቹ ሐሳባቸው በቃ ዛሬ አንተ ኢየሱስ ጋር መድረስ ነው ያለብህ። ስለዚህ ምንም ኢምፕሮፐሬት ያልሆነ ነገር ትክክለኛ ያልሆነ ነገር እየቆፈርን ብንገኝ አሰው ሰው እኮ እየተከታተላቸው እኮ ጓ ሲያደርጉት ሰው ሁሉ ያያል። ገገም ሲያደርጉት ሰው ሁሉ ያያል። ይሄን ቤት አፈረሱት እያለ ሰዎቹ ቀደሉት። እኔ አንድ ጥያቄ አለኝ። ከዛ በኋላ እሺ ቀደሉት። ሰውየው አንገቱ ብቻ የሚንቀሳቀስ ሙሉ ሽባ ከሆነ ከጣራ ላይ አሁን እኔ ወጣት ነኝ ስታዩኛ እድሜ ሄዷ እንግዲህ ክብር ለኢየሱስ ይሁን። ተውት ዝም ብያውን በዘልና እንዲጥፍ ብል እንኳን እግሬ ይጣጠፈናል። አስብ ከጣራ ላይ ከትልቅ ጣራ ላይ ሽባ የሆነ ሰው ወረወሩት። እንዴ በጣም ማሰብ አለብህ። ኤሊ ከወንበሩ ላይ ወርቆ አንገቱ ተሰብሮ ሞቷል። ተዚህ ይላችኋል አይደል? ሰው ከወንበሩ ወንበር ላይ ወርቆ ሊሰበር ይችላል አንገቱ። ሰዎቹ አንገቱ ቢሰበር እጁ ቢሰበር እግሩ ቢሰበር አያገባቸውም። ብቻ ኢየሱስ ጋር ይረስላቸው። አረ ጩና ሲያሜን በለኛ። ዋና ፖይንት ነገሩ ኢየሱስ ጋር መምጣቱ ነው። አንተ ነገር ያለው ነገሩን እያለፍክ ሂድ እንጂ ኢየሱስ ጋር አድርሰው እንጂ ያንተ ነገር መለወጡ አይቀርም። አረ አንድ ሰው ጮህ ሲያሜን ይበለኛ።
ለማን እንደሆነ ግን አላውቅም። ኢየሱስ እየጠበቀህ ነው። ምን እየጠበቀህ ካለ መሰል አሁን ያለበት ነገር አልፈ እንድትሄድ፣ አልፈ እንድታምነው፣ አልፈ እንድትሻገር፣ አልፈ ማመስገን እንድትጀምር፣ አልፈ እንድታምን እየጠበቀህ ነው። አረ ጩና አሜን በለኛ። አጠገባችሁ ያለውን ሰው ንጉትና አልፈ እመን በሉት። ደግመና አልፈ እመን በሉት። ሰዎቹ ትኩረታቸው ተገደለ፣ ሞተም፣ እጅ ተሰበረ፣ ወለቀ። እንዴ የኛ አምላክ እኮ ከፈለገ ገሎ ያነሳል። እንዴ አልዓዛርን ዝም አለው፣ እስከሚሞት ድረስ ዝም አለው፣ 4 ቀን ድረስ ዝም አለው። ግን ሐሳቡን ስላልጨረሰ በአራተኛው ቀን አስነሳው። ካመንክ ወላጄ ሞተክ እንኳን አስነስቶ ሐሳቡን ይፈጽምባል። ጩና አሜን በለኝ። በዚህ አሜን ታያዋጣም። ጩና አሜን በለኝ። ያንተ አምላክ የነገረውን ነገር ይፈጽመዋል። ያዕቆብን እንደዚህ አለው፣ የነገርኩህን ነገር እስከምፈጽምልህ ድረስ አልጥልህም ደሞም አልተውህም አለው። እግዚአብሔር የነገረሽ ምን እንደሆነ አላውቅም፣ ግን እግዚአብሔር ዛሬ ማለዳ ላይ እንደዚህ ይልሻል፣ እለፊው ይልሻል። አሁን ያለውን ችግር እለፈው ይልሃል። አሁን ያጋጠመን ነገር እለፊው ይልሻል። አሁን እየመጣ ያለውን ነገር እለፈው ይልሃል። አልፈ ማመን ጀመር፣ እግዚአብሔር ያደርገዋል፣ ይፈጽመዋል። ጩና አሜን በለኛ። ክብር ለኢየሱስ ይሁን። እዚህ ለጌታ ክብር አጨብጭቡና አረፍ ብሉኝ። ጣሉት። ክብር ለኢየሱስ ይሁን። አጠገባቸው ያለውን ያንተ ነገርን እግዚአብሔር ላይ ጣለው በሉት። ጭንቅ አትበል፣ አትቋጥር ወዳጅ። እዚህ ቤት ሆነ አንዳንዶቻችሁ አትቋጥሩ፣ ለቀቅ አድርጉትና ጣለው። በቃ ትችላለህ በሉት። ሊሊ እንዳለችው በቃ ትችላለህ። የኔን ችግር ጉዳይ ማድረግ ትችላለህ፣ መለወጥ ትችላለህ፣ ማስተካከል ትችላለህ፣ አፍርሰ መሳት ትችላለህ። ነገር እንዳልነበር አድርገህ መለወጥ ትችላለህ። አረ ጩና አሜን በለኝ። እኛ የምናመልከው አምላክ የሚችል አምላክ ነው። አብርሃምን ሲናገረው እኔ ኤልሻዳይ ነኝ አለ። እችላለሁ፣ ማንነቴ ኤልሻዳይ ይባላል። ቻይ ነኝ፣ ሁሉን ቻይ ነኝ አለ እግዚአብሔር። አረ ጩና አሜን በለኝ። ኢየሱስም ይላል ሰውየውን አላየውም። ሰውየው አይታይም። በነገራችን ላይ ሰውየው ፓፔት ነው፣ እዚህ ጋር በቃ አሻንጉሊት ነው። ምክንያቱም ነገሩን ሁሉ የጨረሱት አራቱ አሉ፣ ጣራ ላይ ቆመዋል፣ ሊቭ እየተከታተሉ ነው። ኢየሱስ ሰውየውን ሳይሆን እነሱን አየና ስለ እምነታቸው ሲል አለ ኃጢአት ይቅር ተብሎልሃል አለ። ከዛ ብዙ ታሪክ አለው። አንተ ፈሪሳውያን አንተ ማን ሊሉት ፈለጉ፣ ኃጢአትን የምታስተሰርየው አሉት። የሚቀለው ኃጢአት ተሰርዮልሃል። በነገራችን ላይ ክርስትና ቀላሉ መንገድ ነው የሚነግረው። ኢየሱስ የሚቀለው ነው ያለችው። የሚቀለው ኃጢአት ተሰርዮልሃል ነው ወይስ ተነሳና ተመላለስ ነው? ክርስትና ቀላሉ ነው የሚነግረው። ብዙ ሰው በክርስቶስ ጸድቀሃል ሲባል ቀላል ይሆንባታል። አዎ እግዚአብሔር የሚመርጥልህ መንገድ ቀላል ነው። እንደዚህ ወጥተህ እንደዚህ ተሸለቁልከ ምናምን አይደለም። አይ አንተ አሜን በለኝ። አጠገባችሁ ያለውን ሰው ንጉትና ቀላሉ መንገድ ነው እግዚአብሔር የሚመርጥልህ ብሩት። ለምን መሰላችሁ? እግዚአብሔር በአንተ ይፈርድ ሳይሆን በሱ ነገር ነው ነገሮቹ፣ በሱ ኤልሻዳይነት ነው ነገሮቹ መቀየር የሚፈልገው። ጨዋችሁ አሜን በሉኝ እስቲ። ስለ ከዛን ተነሳና ተመላለሳለሁ። ስለዚህ እዚህ ጋር አንድ እንማራለን። አለፉና አመኑ፣ ጣራ ላይ ወጡ። የመጨረሻ ምሳሌ ልናገር። የመጨረሻ ነው። ከዛ አንድ ነገር አንስቼ በቃ ጨርሳለሁ። ዘኪዮስን ታስተውሉታላችሁ። ዘኪዮስን መቼም ልጅ እየወለን ዘኪዮስ አጭር ሰው ነበር እያለን ትንላጇና ዘኪዮስ አጭር ነው። ኢየሱስ ግን ባይት ፈልጓል። በነገራችን ላይ ዘኪዮስ የቀራጮች አለቃ ነው። ቀራጭ ብቻ ነው ይመስል አለቃ ነው። አዲስ ኪዳን ላይ የቀራጭ አለቃ ተብሎ ታይትል የተሰጠው ዘኪዮስ ብቻ ነው። ምን ማለት ነው? በሀብት ጥግ ድረስ የደረሰ ሰውዬው ነው ሰውዬው። ምክንያቱም ቀራጭ ብቻ ካልከው ቀራጭ ሆኖ ራሱ እንደ ካዲ ነው የሚቆጠረው። አይ ቲንክ የመጨረሻ የአዲስ ኪዳን ከባዱ ስድብ በነገራችን ላይ ጋለሞታ መባል አይደለም፣ ቀራጭ መባል። ቀራጭነት ካዲነት ነው። ቀራጭነት ባንዳነት ነው። ስለዚህ ኢየሱስ ይህን ሰውዬ የተቀበለበት መንገድ የሚገርም ነው። ግን ሰውየው መጀመሪያ ኢየሱስን ለማየት የሄደበት መንገድ በጣም ማይቲ ነው። አጭር ነው፣ የተከበረ ባለ ሀብት ነው። ግን ዛሬ ኢየሱስን ማየት ፈልጓል። ግን አጭር ነው። ምን ያርገው? በቃ ዶልፍ በቃ አጭር እና ኢየሱስን ማየት ፈልጎ ሲያይ በቃ አሁን ትንሽ ልጅ መካከላችን ቢኖር በክራውድድ መካከል ሲከፍ ብለ የሆነ ነገር ብትሉት ማየት አይችልም። ስለዚህ ይሄ ሰውዬ የተከበረ ሰው ነው፣ ትልቅ ሰው ነው፣ ብር አለው፣ ስልጣን አለው። በቃ የራሱ ጉዳይ። አንድ ቀን መንገድ ላይ ሲያልፍ ከርቀቱም ሞኜ አየዋለሁ ማለት ይችላል። ግን ዛሬ ኢየሱስን ማየት ፈልጓል። ሉቃስ 19 ላይ ታገኙታላችሁ። አይ ቲንክ ሉቃስ 19 ላይ ታገኙታላችሁ። ይታካል ዘኪዮስ ኢየሱስን ማየት ሲፈልግ ሁኔታው አይመችም፣ ያለበት ሲቹዌሽን አይመችም። ግን ሰውዬው የሄደበት ርቀት ላሳያችሁ።
መጽሐፍ ሲናገር ወደ ፊት ለፊት ሮጠ ይላል። እንደ ሕፃን ልጅ ሰፈር ላይ ልክ ሱቅ የለከው ሕፃን ሲሮጥ አይታ ዘኪዎስ ድድድ እያለ ሮጠ። ምን ፈልጎ? ኢየሱስን ማየት። ከዛንስ ካልከኝ ሰውየው ሮጦ ብቻ ኢየሱስን ሊያየው አይችልም። ስለዚህ ማመን አማራጭን ይፈልጋል። አልፎ ማመን ይጠይቃል። ሰውየው ምን ታየው መሰለ? አይታየኝም። አሁንም ብሮጥ ኢየሱስን ማየት አልችልም። ስለዚህ አንድ መገለጥ ያስፈልገኛል። መገለጡ ምንድን መሰለ? ዛፍ። አጠገብ ያለውን ነገር እንድታይ እየፈለገ ነው ጌታ። ብዙዎቻችሁ አልፋችሁ ለመምጣት በጣም እየቸገራችሁ ነው። አጠገብ ብዙ አማራጮች አሉ። የእግዚአብሔርን ታምር ልታይባቸው የምትችሉት በጣም ብዙ መንገዶች አሉ። ግን ማለፍን ያቃተ ወዳጄ ስታክ አድርጋን አሁንም እየተከራከርክ ነው። አሁንም የእግዚአብሔርን እውነተኝነት የእግዚአብሔርን ታማኝነት ላይ ጥያቄ እየፈጠርክ ነው። እግዚአብሔር የፈለገው እንድታልፍ ነው። ዘኪዎስ ምን አየ? ዛፍ አየ። ከዛንስ ክብሩን ትቶ ስልጣኑን ትቶ ማዕረጉን ትቶ እንደ ሕፃን ልጅ ዛፍ ላይ ተንጠለጠለ። ኢየሱስ ዘኪዎስን እየጠበቀው ነበር። እስከ መቼ ካላችሁኝ ዛፉ ላይ እስከሚወጣ። ከኔ ጋር ናችሁ ያላችሁት? እየተጠበቅሽ እኮ ነው። አሁን ካለሽበት ዲፕሬሽን፣ አሁን ካለሽበት ዝቅ ካለ ስሜት እስከምትወጪ ድረስ እግዚአብሔር እኮ እየጠበቀሽ እኮ ነው። ኧረ አንድ ሰው ጨዋ አሜን ይበለኝ። እየተጠበቅክ ነው። መውጣትን የሚጠበቀው አንተ ብቻ አውጣ እንጂ እግዚአብሔር የነገረክን ይፈጽመዋል። ምክንያቱም ዘኪዎስ ዛፍ ላይ እንደወጣ ኢየሱስ ምን አለው መሰለ? የመጀመሪያ ስምጥር የጀመረው ኢየሱስ ነው። ዘኪዎስ አለው ውረድ፣ ዛሬ አንተ ቤት መግባት ይገባኝ። እስከ መቼ ነበር ስጠብቅ የነበረው? ዛፉ ላይ እስከምትወጣ። እምነት እስከምታልፉ ነገርን እያለፋችሁ ስትሄዱ ነው እግዚአብሔር ያላችሁ ቦታ ላይ የምትደርሱት። አሜን ትሉኛላችሁ? ደግማችሁ አሜን በሉ። የመጨረሻ ሐሳቤ ብዙዎቻችን እሺ እንደዚህ ጨቀጨቅን ማለት እመኑ አልፋችሁ እመኑ አልከን፣ ግን እምነት ከባድ ነው ካላችሁ ማርቆስ 9 ላይ ያለውን ሰው መምሰል ይመስላል ብዬ አስባለሁ። ማርቆስ 9 ላይ ያለው ሰው ልጁ የታመመበት ሰው መጽሐፍ ቅዱስ ይነግረናል። ልጁ ታሞበት የነበረ ሐዋርያቶች ጋር መጣና ሐዋርያቶችን ከዚህ አጋንንት ወይ ደግሞ ከዚህ ጋኔል ነፃ አውጡልኝ ብሎ ለመናቸው። ኢየሱስ በዛ ክርክር መካከል መጣ። እነዚህ ሰዎች ሐዋርያቶቹ ልጁን ነፃ ሊያወጡት አልቻሉ። ኢየሱስ ልክ ሲመጣ ሰውየው መጥቶ እንደዚህ አለው፣ ጌታ ሆይ አለ ከቻልክ ብትራራልኝ የምችል ከሆነ ልጄን ፈውስልኝ አለው። ምክንያቱም ሐዋርያቶች አጋንንቱን ሊያስወጡ ሲሞክሩ አልሆነላቸውም። ስለዚህ ሐዋርያቶች አልቻሉምና አንተስ ትችላለህ ወይ? ዳውት አለኝ፣ ጥያቄ አለኝ፣ ትችላለህ ወይ ብሎ ጠየቀው። ከዛን ኢየሱስ መለሰለት። የኢየሱስ መልስ በጣም የሚገርም ነው። እንኳን ለኔ አለ እንግዲህ ለሚያምን ሁሉ ይቻላል። ሰውየው ብልጥ ነው። ምን እንዳደረገ ታውቃለህ? የእምነት እጥረት ነው የታየበት። ስለዚህ ሰውየው ተንበረከከና አለማመኔን እርዳ ብሎ ጮህ ይላል። አየ በጣም ብልብ ጴንጤ ነገር ጭልምልም ብሎ ማመን ሲከብዶ ማድረግ ያለበት አለማመኔን እርዳ። ምክንያቱም አም ሂውማን ቢንግ ሰው ነኝ። ምክንያቱም ዳውት አለኝ፣ የሚቻል አይመስለኝም፣ ግን አለማመኔን እርዳ። ኢየሱስ ለሚያምን አለ ሁሉ ግን ለእንደኛ አይነቱ አንዳንዴ በእምነት መንገድ ላይ ለሚከብደን ለኛ አይነቱ ጥሩ መልስ ነው ብዬ አምናለሁ። አለማመኔን እርዳ አለ። ከዛን ኢየሱስ ወዲያውኑ አጋንንቱን ኮማንድ አድርጎ አባረረው። ስለዚህ ወዳጆቼ እንደዚህ ያልኳችሁ ማለፍ ይቻላል። አልፎ ማመን ይቻላል። ዝምታም ይታለፋል። አንዳንዴ የእግዚአብሔር የኛ ነገር አይመለከተውም የሚለው ጥያቄ ውስጣችን እየተፈጠረ መታለፍ ይችላል። አንዳንዴ ደግሞ እግዚአብሔር አያገባውም ወይ ደግሞ አይገባኝም የምንለው ነገር አለ። እግዚአብሔር በቃ ይሄን ነገር ሊሰጠኝ አይችልም፣ እኔ አይገባኝም የምንለው ነገር አለ። እግዚአብሔር እሱን እንድናልፍ ይፈልጋል። አልፋችሁ ስትሄዱ እግዚአብሔር ታምራለሁ። ከዛን ኢየሱስ እንደዚህ አላት እቺን ሴት፣ አንቺ ሴት አላት። ወደ ሴትዮዋ ተመለስኩ። አንቺ ሴት አላት እምነትሽ ታላቅ። የፈለገው አንድ ትልቅ የእምነት ታላቅነት እሷ ላይ መገንባት ነበር። ትልቅ እምነት የሚባለውን ነገር ሊያሳየን ፈልጎ ነበር። ተሳክቶለታል። ምክንያቱም ሴትዮዋ አልተናወጠችም። ሴትዮዋ በዛው አቋም ላይ ነች ያለችው። ምን አለችው መሰለህ? ደጋግማ በዛ ተፈትና አልንቀሳቀስም ስትለው አንቺ ሴት እምነትሽ ታላቅ ነው፣ ከዛን እንደወደድሽ ይሁንልሻል። በነገራችን ላይ አዲስ ኪዳን ላይ እንደወደድሽ የተባለችው ሴት ብቻ ነች። እቺ ሴት ብቻ ነች። ሌሎቹ ፈውስሽን ተቀበይ፣ አይንክ ይብራ ወይ ደግሞ እንዳመንክ ይሁንልኝ እየተባለ ነው የተሸደደው። እቺ ሴት ጋር ሲመጣ ግን እንደወደድሽ። አንተ ትልቅ እምነት አለ ለካ፣ የወደድከው እንዲሆን የሚያደርግ እምነት። ኧረ አሜን በለኝ። እሺ
የእግዚአብሔር ቃል ሲናገር በእግዚአብሔር ደስ ይበልህ የልብህን መሻት ይሰጣን ይላል የእግዚአብሔር ቃል። አይ የሆነ የምትወደው ነገር እንዲሆን የሚያደርግ እምነት አለ። እሱ እምነት ግን በቀላል አይመጣም። በማለፍ ችግሮችን በማለፍ እግዚአብሔር በሚወስድ በየትኛው መንገድ ላይ በመሻገር ይመጣል። ዛሬ በዚህ ማለዳ እግዚአብሔር እንደዚህ ያላችሁ ነው፣ አልፋችሁ እመኑ። አጠገባችሁ ያለውን ሰው ያዛኩትና አልፈ እመን በሉት። ድገሙና አልፈ እመን በሉት። ጨምሩና አልፈ እመን በሉት። እርግጠኛ ሆነላችኋለሁ አልፋችሁ ስታምኑ በመንገዳችሁ ላይ ታምራት ይሆናል። እግዚአብሔር እንደተናገራችሁ ያ ነገር ይሆናል። እግዚአብሔር እንደተናገራችሁ ያ ነገር ይፈጸማል። እግዚአብሔር እንደተናገራችሁ ነገሩ ይቀየራል። አንድ ሰው ጮህ እስቲ አሜን ይበለኛ። የቀደሙ ንግግር አንዴ እንድገሙ። አጠገባችሁ ያለውን ሰው ያዛኩትና ያንተ ነገር በሉት እስቲ። ይሆናል ቢባልም ይሆናል፣ አይሆንም ቢባልም ይሆናል። አለመሆን ብቻ ነው የማይችለው። አሜን አላችሁ? ክብር ለኢየሱስ ይሁን። አሜን ትሉኛላችሁ? ምናልባት አንዳንዶቻችሁ የጤና ጥያቄ ይዛችሁ መጣችሁ ሊሆን ይችላል። እግዚአብሔር ይመልሰዋል። አረ ጩና አሜን ብትለኝ ምን አለ? ያስጨነቀቅ ያለው ነገር አለ ይቀይረዋል። እንዳለፈው መከራን ትረሳዋለህ። ግን ዛሬ እንደዚህ ብዬ ነግራችኋለሁ፣ ያመናችሁትን ነገር በእርግጥ ትቀበሉታላችሁ። አምናችሁ የመጣችሁት ላይ እግዚአብሔር ጣልቃ ይገባበታል፣ ይቀይረዋል፣ ያስተካክለዋል፣ ለውጦ ያስገርማል። አሜን። አረ ደግማችሁ አሜን። አንድ ነገር እንገራችሁ፣ የቀን ልዩነት እኮ ነው። አንዳንዶቻችሁን እግዚአብሔር የዚህኛው ሰኞ ሊጎበኛችሁ ይችላል፣ ወይ ማክሰኞ ሊጎበኝህ ይችላል፣ ወይ ሮብ፣ ወይ ሐሙስ፣ ወይ ዓርብ፣ ወይ ቅዳሜ። በቃ የሆነ ቀን ግን ነገሩ መሆን አይቀርም፣ መስተካከሉ አይቀርም። የቀን ጉዳይ ነው። ጩና አሜን በለኛ። አንድ ተረት አለ እንትን አለ ቀን የሰጠው ወይ ደግሞ ጊዜ የሰጠው ቅል ድንጋይ ይሰብራናል የሚባለው። እኔ ሳስብ ዝም ብዬ ቅል አይሰብርም። የሆነ ፍርቅሽ የሚል ግን ድንጋይ አለ። ቅሉን ከድንጋይ ጋር ሲያጋጩት ፈረከሸው። ቀን ሰጠዋ በቃ። አንዳንዴ አይሆንም የምትለው ነገር አለ። እዛ ቦታ ላይ እኔ እንዴት አልደርስም እንዴት ይሆናል ስትል እግዚአብሔር ከፈለገ በሆነ ሚስ ያደርሳል። ኧረ አንድ ሰው ጮህ እስቲ አሜን ይበል። የሆነ ጊዜ ላይ አንድ ቀልድ አየሁ። ቀልድ ይሁን ብቻ እንትን ነው ማስታወቂያ ምን አላውቅም። የሆነ ሰውዬ ሽማግሌ ሰውዬ ሰልፍ ይዞ እዚህ ጋር ቆሟል እና ወጣቶች ናቸው። ሰውዬውን ብሽቅርቅር አድርጎት ከዚህ ፊት ለፊት ሰልፍ በሩ እዚህ ጋር አለ፣ እዛ ጋርም ሌላ በር አለ። አሰቀ ምን ቅርቅር አድርጎት በዛኛው በኩል ወረወሩት። ያኛውም እየተቀበለው ኋላ ላይ ቆመ። አስቡት፣ ኋላ ላይ ቆሮ መታገል አይችልም። ከዛም በጣም ደስ የሚለው በጣም የሚፈለገው ሰውዬ በዚህ በኩል ይወጣን ተብሎ የሚታሰበው ሰውዬ በአጋጣሚ በዛኛው በር ተገኘ። ልክ በሩን ሲከፍተው ሰዎቹ የሚጠብቁት በዛ በኩል ነው። ሰውዬውን አምጥተው እዚህ ጋር ተገኘ። በሩ ሲከፈት መጀመሪያ ገባ። አንዳንዶቻችሁ አቅም የለኝም እያላችሁ ነው። ምናልባት አላቅም፣ በትክክለኛው ሰዓት በትክክለኛው ቦታ ትገኛለህ። እግዚአብሔር ነገርህን ይቀይረዋል። ድንገት እግዚአብሔር ትልቁን ነገር በአንተ እጅ ላይ አሳልፎ ይሰጣል። ያላሰብከውን ነገር እጅ ላይ ይጠላዋል። ኧረ አንድ ሰው ጮህ እስቲ አሜን። ስለዚህ የቀን ጉዳይ ነው፣ አናቅም። እግዚአብሔር እንደተናገረው ይሆናል። አሜን ትሉኛላችሁ? ደግማችሁ አሜን በሉኛ። እግዚአብሔር አንዳንድ ኦፖርቹኒቲ ይሰጣል። ዳዊትን እግዚአብሔር ከበግ እረኝነት ከእረኛ ሰፈር ድንገት አባትየውን እንደዚህ ያለው ሂድና ለወንድሞች ምሳ አድርስ ተብሎ ተልኮ ትልቁን ጎልያድ ጣለው። ወዳጄ አጋጣሚ ያለው እግዚአብሔር አንተን እንዴት ከፍ እንደሚያደርግ ያቀበታል። ኧረ ጩህና አሜን በለኛ። ሳታውቀው ትልቁን አንተ እጅ ላይ ይጥለዋል። ሳታውቀው ትልቁን አንቺ ላይ እጅ ላይ ይጥለዋል። ሳታውቀው ትልቁን አንተ እጅ ላይ ይጥለዋል። ኧረ አንድ ሰው ጮህ አሜን ይበለኛ። ግን ካንተ ይጠበቃል አልፈ ማመን። ካንተ ይጠበቃል የተናገረከን ማመን። ካንተ ይጠበቃል ያወራከን ማመን። ኧረ አንድ ሰው ጮህ አሜን ይበለኛ። ለደረቁ አጥንቶች ነፍስን መዝራት እንደ ሰው ሲታሰብ በምን ጉልበት፣ እንደ እግዚአብሔር ግን ቀላል ነው። ጌታ ነው ልጅ መውለድ በ90 ዓመት ለሳራ ከባድ ነው ሲገመት፣ እንደ እግዚአብሔር ግን ቀላል ነው። ቃሉ ድንቅ ይሰራል። ጌታ ነው
ልጅ መውለድ በ90 ዓመት ለሳራ ከባድ ነው ሲገመት፣ እንደ እግዚአብሔር ግን ቀላል ነው። ቃሉ ድንቅ ይሰራል ጌታ ነው። በዙሪያዬ ያለው ችግሬን ባይነግረኝም ነገር ሞተ ተቀበረ በቃ ቢለኝም አዲስ ነገር ማድረግ ሁልጊዜ ልማድ ያለው ጌታ ዛሬም በዙፋኑ ይተጋል ስለኔ። እኔም ማምነው ጨለማ ይበራል ያለኝ ነው። እኔም ማምነው ተራራ ይናዳል ያለኝ ነው። እኔም ማምነው ጨለማ ይበራል ያለኝ ነው። እኔም ማምነው ተራራ ይናዳል ያለኝ ነው። ልቤን ልጣል እንጂ በሚያስጥለው ጌታ በሱ ተደግፌ ጉልበቴን ላበርታ። ታምራት ያሳየኛል ጌታ ያሳየኛል ጌታ ታምራት 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 ያሳየኛል ጌታ። ሃሌሉያ በዙሪያዬ ያለው ችግሬ ይህን ባይነግረኝም ነገር ሞተ ተቀበረ በቃ ቢለኝም አዲስ ነገር ማድረጉን ልማድ ያለው ጌታ ዛሬም ይተጋል ስለኔ ከፍታ። በዙሪያዬ ያለው ችግሬ ይህን ባይነግረኝ ነገር ሞተ ተቀበረ በቃ ቢለኝም አዲስ ነገር ማድረግ ሁልጊዜ ልማድ ያለው ጌታ ዛሬም በዙፋኑ ይተጋል ስለኔ። በዙሪያዬ ያለው ችግሬ ይህን ባይነግረኝ ነገር ሞተ ተቀበረ በቃ ቢለኝም አዲስ ነገር ማድረግ ሁልጊዜ ልማድ ያለው ጌታ ዛሬም በዙፋኑ ይተጋል ስለኔ። ጨለማ ይበራል ያለኝ ነው። እኔም ማምነው ተራራ ተንዷል ያለኝ ነው። እኔ ጨለማ ይበራል ያለኝ ነው። እኔም ማምነው ተራራ ተንዷል ያለኝ ነው። አላምንም ሁኔታ አላምንም ችግሬ አላምንም ሁኔታ አላምንም ችግሬ ይሰራል ነገሬን እግዚአብሔር አምናለው ይሰራል ነገሬን እግዚአብሔር ይከፍታል መቃብሬ እግዚአብሔርን አምናለው ይከፍታል። በዙሪያዬ ያለው ችግሬ ይህን ባይነግረኝ ነገር ሞተ ተቀበረ በቃ ቢለኝም አዲስ ነገር ማድረግ ሁልጊዜ ልማድ ያለው ጌታ ዛሬም በዙፋኑ ይተጋል ስለኔ ከፍታ። በዙሪያዬ ያለው ችግሬ ነገር ሞተ ተቀበረ በቃ ቢለኝም አዲስ ነገር ማድረግ ልማድ ያለው ጌታ ዛሬም በዙፋኑ ይተጋል ስለኔ ከፍታ። እኔም ማምነው ጨለማ ይበራል ያለኝ ነው። እኔም ማምነው ተራራ ተንዷል ያለኝ እኔም ማምነው ጨለማ ይበራል ያለኝ ነው። እኔም ማምነው ተራራ ይናዳል ያለኝ ነው። አላምንም ችግሬ አላምንም ችግሬ እግዚአብሔርን ይከፍታል መቃብሬ እግዚአብሔርን አምናለው ይከፍታል መቃብሬ እግዚአብሔርን ይከፍታል መቃብሬ አምናለው። ክብር ለኢየሱስ ይሆን። እስቲ አሜን ይባላል።
ወንጌል ይለውጣል።